ክብርና ምስጋና ላንተ ይሁን እግዚአብሔር ሆይ አሜን እናመሰግናለን ከፍ እናደርጋለን በራስህ አገልግሎት እግዚአብሔር አምላክና አባት በራስህ ስራ ተሳታፊዎች ስላደረከን ይህን ድል ሰጠን ክብርና ምስጋና አንተ ይሁን አሜን መንፈስህን ሰጠህን ኃይልህን ሰጠህን አሜን እግዚአብሔር አምላክና አባት ያንተ ስራ እንድንሰራ ይህን ድል ስላገኘ ክብርና ምስጋና አንተ ይሁን አሜን ግናለን እናመሰግናለን እግዚአብሔር አምላክና አባት ስለ መንፈስ ማውራት እግዚአብሔር አምላክና አባት መነጋገር ብቻ ሳይሆን መንፈስ በእኛ በኃይል ሰራ እግዚአብሔር አምላክ በትውልድ መካከል እንዲሰራ እንዲገለጥ እግዚአብሔር አምላክና አባት ወንጌልን ይዘን ስንወጣ ስምህን ይዘን ስንወጣ ቃልን ይዘን እግዚአብሔር ሆይ መንፈስ አብሮነት ከኛ ጋር እንዲሆን እንዲገለጥ በኢየሱስ ክርስቶስ እንልምናለን ብዙ ተግባሮችን ብዙ የጠላትን እግዚአብሔር አምላክ ምሽጎችን የሚሰብረው የክብር መንፈስ ከኛ ጋር እንድትረዳ ኢየሱስ ስም እንለምናለን አሁንም የምንነጋገርበትን ጊዜ እንድትባርክልን በውይይታችን መካከል መንፈስ ከኛ ጋር እንዲሆን እንድትረዳ ፍሬያማ እንድታደርግ በጌታ በኢየሱስ ስም ጸልየን አሜን አምላካችን ለክብር ይሁን በጌታ ስም አሜን 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 ተባረክልን መጋቢ ደቀቴ እግዚአብሔርን ይባርክ እሺ መልካም ማይክ ያበራችሁ ማይኮቻችሁን ሚውት አድርጉልን የመጋቢ ደመቴ ማይክን ሚውት አድርጉልን ተባረክ በጣም ዛሬ በጣም ወሳኝ የሆነ መንፈስ ቅዱስ ደግሞ በመካከላችን ፕራክቲካል በህይወታችን የሚገለጥ ነገር ያደርጋል ብለን እናምናለን ለተከታታይ ሳምንታት መንፈስና ጸሎት ለወንጌል ተልእኮ ሐዋርያት ሥራ ክፍል 1ን ክፍል 2ን አይተን ነበረ ደግሞ ክፍል 3 ብለን በውይይት በጣም መሰረታዊ የሆኑ ሁለት ጥያቄዎችን ዛሬ የምንወያይ ይሆናል የመጀመሪያው የሐዋርያት ጸሎትና የመንፈስ ቅዱስ ሙላት ለወንጌል ተልእኮ ያለው ሚና ነው ከሚና አንፃር በተለይ ጸሎት መንፈስ ቅዱስና ወንጌልን ከወንጌል ጋር ያይዘን የምናየው ይሆናል ሌላው ደግሞ ወደ ቀድሞ የሐዋርያት ጸሎትና የመንፈስ ቅዱስ ሙላት እንዴት እንመለስ የሚል በጣም ወሳኝ የሆነ ነጥብ ነው ዛሬ የምናነሳው ባለፈው ሳምንት ምናልባት ክፍል 1 እና ክፍል ተናል እዛ ሐሳብ ላይ ሐዋርያ ላይ ተመስርተን መናገር እንችላለን አንድ ሐሳቦችን ሪቫይዝ ማድረግ እንደው ሃይላይት ይቻላል ብያምናለሁ መኑ በመካከላችን አለ እንዲሁም ደግሞ መጋቢ ግዝሽ በመካከላችን አለ በተለይ የሴሽን ሞር ሁለታቸው ሊድን እንደሚያደርጉት ነው ለፈው ያወራ ነው በመካከል ይሄን ፋሲሊቴት አደርጋለሁ ስለዚህ ዛሬ ምናልባት ቅድሚያ ለመምህራችን መኑ አድማስ በተለይ ፍላንና በክፍል 2 ያየነውን ሐሳብ ሰመራይ የሚያርግበት ደግሞ የዋናዋና ሚሉ በውይይት የሚጠቅሙንን ሐሳቦች ያነሳልንና ከዛ ጥሎ መጋቢ ግዝሽን ጋር ብዙው ከውታችንም በዚህ ሐሳብ ላይ በጣም የሆነ ፕራክቲካል የሆነ በህይወታችን ውስጥ ያንን በሐዋርያት ዘመን የነበረውን የመንፈስ ቅዱስ ሙላት የወንጌል ግሎት ዛሬ በህይወታችን ኤክሰርሳይዝ ማድረግ የምንችልበት ዋና ፕሪንሲፕሎችን ይዘን እንወጣለን በየአምለው መንፈስ ቅዱስ ይረዳናል መምህር ይመኑ ስላየው ደስ ብሎ በድጋሚ በጣም ከታችነ በዚህ ቻናል ላይ እየተገኘ በርካታ ትምህርቶችን እያስተካከልን ያለው ዛሬ ደግሞ እንግዲህ በውይይታችን ላይ በጣም ያርናቸውን ተመራይዝ አድርገህ ወደ ውይይታችን መነሻ የሚሆኑ ሐሳቦችን እንድታነሳ ድሉን ሰጥቻለሁ ሰላምታ በዛው ዛሬ አዲስ የገቡ ሰዎችም ስላሉ ሰላም ትላቸው ድሉን ሰጥቻለሁ መምህር እሺ ጌታ የተባረከ ይሁን ሰላም እንደምን ሰንበት እንግዲህ ባለፈው
ሁለት የሐዋርያት ሥራ ሰፊ ሰማራይዝ አድርጌ ነው ለማሳየት የሞከርኩት ትምህርት አቅም በማምነው እኔ። ስለዚህ ጣሪያውን አጠር አድርገን ማሰብ እንድንችል ነው ለማንሳት የሞከርኩት አለፍ አድርጌ እንጂ አንዱ ምዕራፍ የሐዋርያት ሥራ አንዱ ምዕራፍ ሰፊ ጊዜ ወስድ ነው። ግን አራት መሰረታዊ ነገሮችን አንስቻለሁ ባለፉት ሁለት ሰዓታት። ይሄውም ጸሎት የመንፈስ ቅዱስና የወንጌል ተልእኮ ያላቸው ቁርኝት ነው። የማይነጣሉ አብረው የሚሄዱ መሆናቸው ሳይት ሐዋርያት ሥራ 4:31 ደጋግመን ማየት እንደሞከር ነው። ከዛ በኋላ ከምዕራፍ 1 ጀምረን ማየት ሞክረናል። አንደኛው ነጥብ የተመለከትነው ጸሎት በመንፈስ ቅዱስ ለተልእኮ ለመታጠቅ ቀዳሚ ቦታ እንደሚይዝ ነው የተመለከትነው። የሐዋርያት ሥራ ምዕራፍ 1ን እንዲሁም 2ን ስንመለከት እነዚህ ሰዎች በመንፈስ ቅዱስ ኃይል ለመታጠቅ ለተልእኮ ማለት ነው ያደርጉት የነበረው ነገር ላይ እንደነበረ ጸሎት ቀዳሚውን ቦታ እንደሚይዝ በጸሎት አማካኝነት እየጠበቁ በመንፈስ ቅዱስ እንደተሞሉ እንደተቀየሩ እንደተለወጡ ነው በጥቅሉ የተመለከተው ማለት ነው። በሁለተኛ ደረጃ ያየነው በመንፈስ ቅዱስ የተሞላ ጸለዩ፣ በመንፈስ ቅዱስ ኃይል ተሞሉ፣ ግን አሁንም ጸሎት ኮንቲኒቲ እንደሆነ የኮንቲኒቲ አክቲቪቲ እንደሆነ ቀጣይነት እንዳለው የምናየው የሐዋርያት ሥራ ምዕራፍ 2 ከ42 እስከ 47 ያለውን ነበርና ይሄም ደግሞ ሐሳቡ በመንፈስ የተሞላ ጸሎት የተልእኮ ማህበረሰብን እንደሚገነባ ተልእኮ ያለው የእግዚአብሔር ሰርቶ ማሳያ የሆነ በህይወቱም በቃሉም መልእክትን የሚያስተላልፍ መልእክት ማህበረሰብ እንደሚገነባ ነው። ስለዚህ የተልእኮ ማህበረሰብ መገንባት ወሳኝ ነው። እንደምታውቁት እንዴት ነው የተገነባ ነው የሚለው ማሰብ ትችላላችሁ። እኔ መገንባት መታነጽ የሚለው ቃል ተካሉ ማርስ ነው። አሁን ብዙ ነገሮች ግንኙነታችንን የሚያፈራርሱ አይደንቲቲያችንን የሚያፈራርሱ ነገሮች ናቸው የሆኑትና በመንፈስ ቅዱስ የተሞላ ጸሎት ግን የተልእኮ ማህበረሰብ ሆነን እንድንገናኝ ሰዎች መከራ አለባቸው፣ ስደት አለባቸው፣ ግን የተልእኮ ማህበረሰብ ሆነው እንደተገነቡ በአንደበታቸው ብቻ መልእክትን ያስተላልፉ ሳይሆን ህይወታቸው መልእክት የሆኑ ሰዎች እንደነበሩ ነው ለማየት የሞከርነው። ሶስተኛ ደረጃ ጸሎት የመንፈስ ቅዱስን አቅርቦት በማምጣት ወይም በመጋበዝ ኃይል እንደሚያስታጥቅ ያየነው ምዕራፍ 3 እና 4 ላይ ያለው ነገር በጣም ክሎዝሊ ካነበብነው 3 የሚጸልዩ ሰዎች ናቸው። ጴጥሮስና ዮሐንስ ወደ ጸሎት ቦታ ነው የሚሄዱት። እዚህ ጸሎት መለካከት የጸሎት አስተሳሰብ ጸሎት የነበራቸው ሰዎች መሆኑን ያያል። በእንዲህ አይነት ሁኔታ እግዚአብሔር በመንገዳቸው ጉዟቸው በሂደታቸው ከሚጠብቁት የሆነ የመለኮት አሰራር ሲገለጥ ፈውስ ሲሆን ተአምራት ሲሆን ሽባው ሲተረተር ነው የምናየው። ይህም ደግሞ ለምን ተበቃቸው? ለተልእኮ ሽባው ተተርተሩ መፍቱ ለዓላማ ሰዎች ሰብስቦ በዚህ ሰው ዙሪያ በዚህ ሰው ክስተት ዙሪያ በመሰብሰብ መልእክት እንዲያስተላልፉ ነው ያደረጋቸው። ይሄን ሰዎችን ወደ ድነት አመጣ። ሰዎች ወደ ድነት መምጣታቸው ደግሞ ስደትና መከራ ያመጣባቸው፣ ግን በስደትና በመከራ ውስጥ እንዲሁ እንደገና ደግሞ ሲጸልዩ ነው የምናየው። የሐዋርያት ምዕራፍ መጨረሻዎቹ ቁጥር 31 በዛ ጋር ነው የሚገናኘው። ሲጸልዩ ያሩበት ቤት እንደተናወጠ በመንፈስ ቅዱስ እንደተሞሉ የእግዚአብሔር ቃል በግልጽ ተናግሮ የሚለን። ስለዚህ ጸሎት የመንፈስን ማምጣት ኃይልን ያስታጥቃል መሆኑን የምንማርበት እንደማያ ነው። አጠቃላይ የመጽሐፍ ቅዱስ ትምህርት ነው ማለት ነው። ሶስተኛው ነገር እሱ ነው።
በአራተኛ ደረጃ ነው በመንፈስ ቅዱስ በጸሎት አማካኝነት ለተአቅጣጫ እንደሚሰጥ ይህንን ያየሁት እንጂ አፍዬ ሐዋርያት ሥራ ምዕራፍ 16 ላይ ለማሳየት የሞከርኩት ግን እንደ ጳውሎስና በርናባስን ለራሳቸው ስራ ለዩልኝ ስለሚል ዳይሬክትሊ እንጂ የሐዋርያት ሥራ ምዕራፍ 10 በከራሱ የዛ ጉር ማሳያ ነው። ቆርኔሌዎስ በጸሎት ነበር እንደምታውቁት ይጸልያል። አንዱ እንኳን የሚጸልይ ሰው የሚገርማችሁ ነገር ፈሩ የሚባሉ በጣም ወደ ክርስትና ያልመጡ ወደ ያልመጡ ሰዎች ናቸው። የሚጸልየውን ሰው ምን አደረገው? እግዚአብሔር መራው ማለት ነው። ምዕራፍ 10 ላይ እሱን ነው። ምዕራፍ 11 ላይ የምናየው ጴጥሮስ ሲጸልይ ነው የምናየው። ጴጥሮስንና ቆርኔሌዎስ እንዴት መርቶ ማገናኛቸው ማለት ትችላላችሁ። በሌላ ስፍራ ሆኖ ያልዳነውን ቆርኔሌዎስን መራው ወደ ድነት፣ ስፍራ ያለውን ደግሞ ጴጥሮስን ወደዚህ ቆርኔሌዎስ መራው ማለት ነው። ታውቃላችሁ ታሪክ በጣም ሂጅ ነው በእውነት የሚችለው ነገር ነው። ይሄን ሮል ማየት ያላችሁ መንፈስ ቅዱስ ለተልእኮ አቅጣጫ እንዲሰጠን ያን የዋህነት ያን ቅንነት አጣ እንጂ መንፈስ ቅዱስ እኮ የምንመሰክርላቸው ሰዎች የምንመሰክርበትን ጥበብ ሁሉ መስናናት የሚችል ነው። ያቀንነት ምንበትን መንገድ እንኳን ጸልየን ነበርኩ ምን ሄደው በዚህ ይሄድ ብለን ጸልየን በርወጣው እንደምታስታውሱት እንደዛ ይደረግ እንደሆነ አላውቅም። ምክንያቱም በመንፈስ ቅዱስ ላይ ያለን ተደጋፊነታችን አመራሩ ላይ ያለን ተደጋፊነታችን በጣም ትልቅ ነው። የምንከራየውን ቤት እንኳን አይቀርስ ምንመርጠው ለን ነበር። አሁን እኮ እንዴ አላውቅም እንደዛ አይነት ተደጋፊነት አለ ማለት ደፍረኝ እንግዲህ ሐሳብ ስለመታመጡ ከዚህ የተነሳ ጳውሎስም ስትመለከቱ በኋላ ለማሳየት ሞከርኩት። ምዕራፍ 16 ላይ ከስፍራ ወደ ስፍራ የሚንቀሳቀሱት የሚጸልዩ ሰዎች ስለነበሩ በመንፈስ ቅዱስ አመራር ነው። ወንጌል ተልእኮ በመንፈስ ቅዱስ ምሪት የተሞላ ነው። ምን ተማርነ፣ ምን ያወቀ፣ ምን የሰለጠነ፣ ምን ብርቱ፣ ምን ጀግና ብንሆን መንፈስ ቅዱስ ይባል ሆነ። መንፈስ ቅዱስ ከኛ ይልቅ ነው የሚረባንን የሚጠቅመንን የሚበጀንን ማለት ነው። ስለዚህ የምንጸልይ ከሆነ በሚጸልዩ ሰዎች ህይወት ውስጥ መንፈስ ቅዱስ ለተልእኮ አቅጣጫ ይሰጣል፣ ይመራል። አውሳለው ገጠር ልጅ ነኝ። ከቤቶች ተደብቄ ስጸልይ ያው እንግዲህ ጸሎትን አስተምረውኛል ያሳደጉኝ ሰዎች አይባርካቸው እና ለመጀመሪያ ጊዜ ራእይን አስታውሳለሁ። መንጸልይበት ቦታ እግዚአብሔር ለኛ አቅጣጫ የሰጠበት ቦታ ነው እና ያ ራእይ አይቻላቅም ያየሁት ራእይ አስገራሚ ነበር ለኔ። አሁን ሁሉ ማስበው ቤተሰቦቼ ተደብቄ ተኙ በኋላ ተበርክኬ ስጸልይ ነው ያን ንጹህን ቅንነታችንን፣ ንጹህን ረሃባችንን፣ ንጹህን ናፍቆታችንን፣ ንጹህን ጤማ የጸሎት ህይወታችንን መመለስ እንችል ዘንድ ነው። እነዚህን አራቶችን ለማሳየት የሞከርኩት መሰረታዊ ነገሮችን ያነሳ ነው። እነዚህን አራት ነገሮችን ማስፋት ብንችል ሌላው የሚመጣው ብናጣቸው ቤዚክ ነገር ነው የሚል እምነት ስለኝ ነው ለማካፈል የሞከርኩት። ሰምራይዝ ታደርገው እንደዚህ ነው። ጌታ ይባርካችሁ። አሜን። ተባረክ መምህር። በጣም ወሳኝ ባለፈው ከዛ በፊት የተነሱልን በተለይ ሐዋርያት ሥራ ላይ ስንማራቸው የነበሩ ሐሳቦችን ለውጥ አመቺ በሆነ መንገድ በደንብ አብራርተህልናል። ተባረክ በጣም መጋቢ ግዝሽ አሁን መምህር ከተናገረው አንፃር ወይም ደግሞ በሐሳብ ላይ በተለይ ወደ ውይይታችን ፎከስ አድርገን ከማውራታችን በፊት የምትጨምረው ሐሳብ ካለ መምህር ግዝሽ እድሉን ሰጥቻለሁ። አመሰግናለሁ በርኒ። ጌታ ኢየሱስ ይባርክ። ወንድሜ መምህር ኢማኑኤል ጌታ ኢየሱስ ይባርክ። ለመናገር
በጣም እንትን ምንድነው ኔትወርኩን ማይኩ አላግንትን እየተዋጋህቱ ነገር በጣም መልካም የሆነውን እግዚአብሔርን ቃል ሊያቀና ሊያነሳ እግዚአብሔር ወደ ጠራን ትክክለኛው ሚሽን ሊመልስ የሚችል ሐሳቦችን ነው ባለፉት ሁለት የትምህርት ጊዜ ያነሳቸው እና እንደማነው የቀደምቷ ቤተክርስቲያን የአባቶቻችን ዘመን የሐዋርያት ዘመን ቤተክርስቲያን በአጭር ጊዜ የተሰጣትን ሚሽን ተልእኮ ዳር መድረስ የቻለችበትን ዋና ነው ቁጭ ያደረገልን። አንደኛ ጸሎት ያው አልደግመው ዝም ብሎ ነካነካ አድርጌ ጀስት ለውይይት እንዲያመቸን ጭምር ነውና የመጀመሪያይቱ ቀደምቷ የሐዋርያት ዘመን ቤተክርስቲያን የመጀመሪያው ምንድነው ይሄ የአገልግሎት ኦፊስ ራሱ ጸሎት ነው ብዬማው ነገሮች ሁሉ የጀመሩት ጸሎት ነው። ወንጌል ስርጭት ከመጣታቸው በፊት እግዚአብሔር ጌታ ኢየሱስ የሰጣቸውን ሚሽን ከመጀመራቸው በፊት በመንፈስ ኃይል ከመሞላታቸው በፊት ጀመሪያ ያደረጉት ነገር ተያይዘው በአንድ ልብ በአንድ ሐሳብ በአንድ ነፍስ ኖሯቸው ጌታ ይጸልዩ ነበርና ቁጥራቸው በርከት ያሉ ናቸው። ከመቶ በላይ ናቸው። ከመቶ 120 ምናምን ይባሉ ከዛም በላይ ያልፍ ይችላል። ግን ይሄ ልብ ለልብ የተነካካ አንድ ሐሳብ ያለው ርዕስ ቢሰበሰብ አንዱ ከሌላው የተለየ ምንም ርዕስ የሌለው ሚሽን ላይ ትኩረት ያደረገ ሆሊ ስፒሪት ላይ በቃ ጠብቋቸዋል። አብ የሰጠው ተስፋ ካለ ብሏቸዋልና በቃ ተስፋቸው ላይ የተንጠለጠለ የጸሎት ርዕስ ይዘው በጌታ ፊት ነበርና ጸሎት ሉቃስ አንድ ልብ አንድ ነፍስ አንድ ሐሳብ ነበራቸው የሚለው የተበታተነ ጥስ ያለ ምንም ያደረጉት ነገር የለም። ፎከስ ሰማይ፣ ፎከስ ተስፋቸው፣ ፎከስ ክርስቶስ የሰጣቸው ሚሽን ላይ ነው የነበረውና የጀመረው የቤተክርስቲያን አገልግሎት ራሱ ለጀመረው ጸሎት እንደሆነ እንመለከታለን። በለጌታ ይሁን እና ስለተጸለየ ብቻ ዝም ብሎ አይወጣም። ስለተጸለየ ብቻ ኢየሱስ ተዋቸውን የወንጌል ተልእኮ የወንጌልን አደራ ይዘሉት የሚያፈልጋቸው አንድ ነገር እንዳለ አሳስቧቸው ነበር። እሱም ምንድነው መንፈስ ቅዱስ ኃይልን ሲበሉ እስኪታጠስ ጠብቀው ነግሯቸዋል ጌታ ኢየሱስና ቃሉን እንቶ ስብስብ በብርቱ ላይ ተያይዞ በልብ ላይ ተነካክተው ይጸልዩ ነበር እና ሆሊ ስፒሪት ሲመጣ ደግሞ ሌላ ምንም ተግባር የለውም። ቅዱስ ሲመጣ ኃይሉን ሲሞብን 40 ሌሊት እየተገለጠ ይነግራቸው የነበረ ስለ እግዚአብሔር መንግስትና ስለ እግዚአብሔር ብቻ ነው የነበረው። በጣም የሚገርመኝ 40 ቀን እየተገለጠ ንግግር አልነበረም፣ ሌላ ምክር አልነበረም፣ ሌላ ቋንቋ አልነበረም። በቃ እሱን ብቻ ነበር። ምን ስለ መንግስቱ ስለ ሚሽን ተልኳቸው ስለ እግዚአብሔር መንግስት ሰማይ ቀርባል ሳግቡ የነበረው የወንጌል ተልእኮ ለነሱ 40 እየተገለጠ ሌላ ነገር አልነበረም። እሱ ነበር የሚልክላቸው። ኦልሬዲ ካልተተው በኋላ ወንድም መምህር ይመኑ እንደተናገረው ጌታ ኢየሱስ የሰጣቸውን ሚሽን ይዘወተዋል። ደግሞ ሆሊ ስፒሪት ሚሽኑን ይዘው ሲወጡ እንደው ምርቱ ደግሞ በክልል በቃ ተንቶታል እኮ ወደ ዳር ስትደርሱ ድረስ በመንፈስ ቅዱስ ምርት ይወጣ በመንፈስ ቅዱስ ምርት ይሰብካሉ። ከመንፈስ ቅዱስ ኃይል ተታጣ ተያይዞ የሚመጣው ውጤትና ፍሬ እንደምታውቁት ነው። በጣም ፍሬያማ ነበሩ፣ ውጤታማ ነበሩ። ሆሊ ስፒሪት ከነሱ ጋር እንደም መምህር ይመኑ አንስቶታል። ምን ያቀርብናል ለጌታን ድምጽ መስማት ለመመራት እሺ ለማለት መንፈስ ቅዱስ በቃ ይሄ የሰላ መስሎ ሲታያቸው ነገሮች ስኬታማ መስሎ ሲታያቸው ነው ሲላቸው ብለው ይታዘዙ ነበር። ለምሳሌ 16 ደርስ መንፈስ ቅዱስ ይፈቅድላቸው ይከለክላቸውም ነበር። ሲከለክላቸው ይከለክላሉ፣ ሲፈቅድላቸው ይሄዳሉ።
የፈቀደላቸው መንገድ ደግሞ እነሱ እንደሚያስቡት አሪፍ መንገድ አይመስልም። ምክንያቱም ተልክሏቸው የፈቀደላቸው ስፍራ ፊልጵስዩስ ገብተው እንዲሰፉ ይፈራል። ፊልጵስዩስ ገብተው ሲሰፉ እንደምታውቁት ሟርተኞች ተብላችን እንዲገረድ ስፒሪቱን ካወጡት በኋላ ተይዘው ተቀጥቅጠው ተደብድበው ተገርፈው ከእንግዲህ ጋር ተጠርቀው የታሰቡ ስታዩት በመንፈስ ምሪት ሄደው ይሄ ችግር ሲያጋጥማቸው ምን ይላሉ? ግን እነዚህ ለመንፈስ ምሪት ቅርብ ስለሆኑ ትክክል እንደሆኑ ስለገባቸው ተነስተው ጌታን በምስጋና ሲዘምሩ ሲያመሰግኑ የእግዚአብሔር መንፈስ መጥቶ እንዴት ምን እንደናወጣው እናውቃለን። ክብር ለእግዚአብሔር ይሁን። በዚያ መንገድ የእግዚአብሔር መንግስት ይሰፋ ነበር፣ የማይነካ ነበር። የወይኑ ቤት ጠባቂ ከቤተሰቡ ሄዳ ነው፣ ሌላው አልተዘረዘረም። ግን በጣም የፊልጵስዩስ ላይ ያለችው ቤተክርስቲያን ያኔ ነው የተመሰረተችው ፕላንቲዮቹ እና እነ ሊዲያን የሚባሉ በቃ ጀግና ሴት እህቶቻችን በወንጌል የተደረሱ ከዚያ መንገድ ነው ከለከለላቸው የእግዚአብሔር የመንፈሱን ምሪት ይከተሉ ነበርና እኔ በጣም የሚገርም ዋና ነገር ናቸው የተነሱትና ይሄ ባህላዊ ከሆነ ልማዳዊ ከሆነ የሳምንታዊ አምልኮ ስርዓት ከማስፈጸም ያለፈ ሪል የጸሎት ህብረት ሪል የመንፈስ ቅዱስ ኃይል መሞላት ያስፈልጋል። ሪል የሆነ የሚሽን ተልእኮ ይዞ መውጣት ያስፈልጋል። ሪል የሆነውን የመንፈስ ቅዱስ ምሪት አሁንም ልንለማመድ ይገባል። የእግዚአብሔር ተልእኮ አንድ ጸሎት ቤት ተከማችቶ መዘመር እንዳለ መሰብ ያለብን ይመስለኛልና በጣም መምህር መኑ ያነሳቸው ኢሹዎች ጠንካራ እውነተኛ በትክክል ልንመለከታቸውና ተመልሰን እንደገና ልናነሳቸው የሚገቡ ፖይንቶች ዋና ሐሳቦች ስለሆኑ ነው የባለፈው ትምህርት እንደምንወያይበት ይሄን ሐሳብ ገንዘብ አድርገን ይዘን ብንመለስ ይዘን ቤተክርስቲያንናው ያሉ ግሩፕ ጀስት አጠባችን ያሉ ጓደኞቻችን ወዳጆቻችን በዛብ ታች ብናደርጋቸው እንደ ኢሹ ለውይይት ብናቀርበው እንደ ከመማር ያለው ወደ ተግባር የምናወርድበትን አንድ ነገር መቋጫ ብናበጅለት ጥሩ ነው። እሳቤ ነው ዛሬ የውይይት ጊዜ እንዲሆን አንስቼ የነበረ። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ እንደው በጣም አጠር ያደረግን ሐሳብ እናወጣና ምንድነው ሐሳቦቻችንን እንከፋፈልና እንወያይና ጨርሻ ላይ ግን አድርገን እንግዲህ ምን እናደርግ አቃላችሁ አይደለ? ሄርሜኔቲክስ ስትማሩ ደራሲው ለተደራሲያን ያለው የፈለገው ነገር ዋና ነገር ነው። ከዛ ደራሲው ተደራሲያን ያላቸው ምን ተግባር ያደርጋል? ዛሬስ መልእክቱ ለኛ ምንድነው? መልእክቱ ምንድነው ብለን ከኔ ምን ይጠበቃል? አስረን ካልሄድን ድረስ እግዚአብሔር ጥናታችን ያመውጤታማ እንደማይሆን ሁሉ ከዚህ ትምህርት ደግሞ አሁን ለኔስ ምንድነው ድርሻ ምንድነው? ምን ማድረግ ይጠበቅብኛል ወደሚለው የውይይት ሐሳብ ብንመጣ ደስ ይለኛል። ጌታ ኢየሱስ ይባርካችሁ። መንፈሱ ነው አርቤ ሀከት መሪመን በዛ ነው ማሰው ነው ባይዘዌ እኔ አገልግሎት ለመጀመሪያ ጊዜ አዴት ጊዜ የአገልግሎት ጅማሬ የነበረው ከመኑ ጋር በሳምንት አንዴ በጾም በጸሎት በጌታ ፊት ሆነን እንጸልይ ነበር። እውነት ለመናገርና በጣም ጥሩ ጊዜ ነበረን። ቅድም እንደ ጥሩ የእግዚአብሔር ድምጽ ለማመርበት ጊዜ አለና ከጸሎት ያተረፍነው ብዙ ነገር አለና ጌታ ኢየሱስ ይባርካችሁ። ጀስት በርኒ ኦፕን ማድረግ ይቻላል። አዎ መልካም እውነት ነው። አቢ በጣም በቂ የሆነ ለውይይት የሚበቃ ሐሳቦች ነው በአንተም በመምህር መኑም የተነሱት። በተለይ ደግሞ ከተናገርከው ውስጥ የሐዋርያ ጸሎትና የመንፈስ ቅዱስ ሙላት ለወንጌል ተልእኮ ያለው ሚና በጣም ወሳኝ የሆኑ ነጥቦችን አንስተሃልና ሰዓታችንን ኢፌክቲቭሊ ለመጠቀም ደግሞም ሁላችንም በውስጣችን ያለውን መንፈስ ቅዱስ ያስቀመጠውን በደንብ ለመነጋገር እንደው ወደ ፕራክቲካል ነገሩ ብናልፍ ወደ ጥያቄው ወደ ቀደመው የሐዋርያ ጸሎትና የመንፈስ ቅዱስ ሙላት እንዴት እንመለስ ወደሚለው ሐሳብ
በተለይ ባለፈውም የተለያዩ ሰዎች ለሱ አይነት ወንድማችን ብላንተ ሲጠይቁት የነበረው ዋናው ሐሳብ እኛ እንዴት መመለስ አቃተን የሚል አይነት ጥያቄ ነበርና ይህ ዛሬ የምንወያይበት ትልቁ ሐሳብ ነው። ምናልባት እንድታወድል የሰጧቸው ወንድሞቻችን መጋቢዎች ወዴት እንመለስ ፕራክቲካል በሆነው ነገር ላይ ዛሬ ፎከስ አድርገን ብናወራ፣ ምክንያቱም መንፈስ ቅዱስ እንዲሰብስቡ እንድናወራ ብቻ አይደለም የሆነ እግዚአብሔር ራእይ ሰጥቶን እንደምንወጣ አምናለሁ። ክብር ለኢየሱስ ይሁን እና አንድ የተወሰነ 5 ደቂቃ ሰጣችኋለሁ፣ ከዛ መልሳችኋለሁ ወደ መግዝሽና ወደ መምህር ይመኑ። እንደው ለውይይት መጀመሪያ መጋቢ አለልኝ አሰፋ እዚህ ሐሳብ ላይ ወደ ቀደመው ያሉትና የመንፈስ ቅዱስ ሙላት እንዴት እንመለስ በሚለው ሐሳብ ለሁላችሁም ምናልባት ማክሲመም 5 ደቂቃ ሰጣችኋለሁ፣ ምክንያቱም ሌሎችም ጊዜ እንዲያገኙ። ስለዚህ ማይክ መቀጠል ይችላል። መጋቢ አለልኝ። እሺ፣ ምናልባት ካልተሰማ ወንድማችን ወሰኑ ቀደም ለውይይት ከተነሱ ሐሳቦች በጣም በርካታ ነገሮች ተነሱ ነበረ። ስለዚህ ወደ ቀደመው የጸሎትና የመንፈስ ቅዱስ ሙላት እንዴት መመለስ የሚለው ሐሳብ ላይ ወንድማችን ወሰኑ አማረ መቀጠል ይችላል። ኦኬ በርኒ ቴንኪው። ይሰማል? ይቆራረጣል። የኔ ኔትወርክ ይመስለኛል። ለእናንተ ይሰማል በደንብ? ያው በደንብ ይሰማል። መቀጠል ይችላል። ኦኬ እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። በሁለቱ ትምህርቶች አንፎርቹኔትሊ እድል አላገኘሁም ለመሳተፍ፣ ግን አሁን መምህር ይመኑም ግዝሽም ብሪፍ ሲያደርጉት አንዳንድ ነገሮች ወደ ውስጤ መጥተዋል። ዋናው ትልቁ ነገር አሁን በዚህ ጉዳይ ላይ በሐዋርያት ዘመን በነበረው ጉዳይ ላይ አተኩሮ ለመነጋገር እንዲህ ያለ ኦፖርቹኒቲ እና እድል ማግኘት ቀላል ነገር አይደለም። ሁላችንም ያለውን ነባራዊ ሁኔታ እናያለን። የዘመናዊ ቤተክርስቲያን በምን ሁኔታ እንዳለች ስናይ ሁላችንም የሚሰማን ስሜት አለው። ያርፋርፍሮም በጣም ርቀናል ከዛ እና ትምህርቱም ያ ነው። ያራቀን ነገር ግን ምንድነው የሚሉት ነጥቦቹን ስንመለከት ሜስ ያደረግናቸው ሉዝ ያደረግናቸው ትኩረት ማንሰጣቸው ትኩረቱ እውነተኛ ምስክር አድርጎ የሚያጥማትን ቤተክርስቲያን እውነታዎችን ፒላሮችን ትተን ሌላ ነገር ላይ በማተኮር ምክንያት ያለው እውነታ ወይም ደግሞ ምስክርነታችን እንደሚገባው እግዚአብሔር እንደሚፈልገው ክርስቶስን እንዲመጣ የሚያፋጥን ኑሮና ህይወት ከመኖር ትንሽ ራቅ ያሉ ነገሮች እንዳሉ ሁላችንም ፊል እናደርጋለን። ጌታ ይህን እድል ሰጥቶን በመምህር በኩል በእነዚህ ፎከሶች በእነዚህ ትኩረቶች ላይ መነጋገር መቻል በጣም እድለኝነት ነው። በጣም እኔ እድለኛ ነኝ አሁን ይህንን በመስማቴ ብዬ አስባለሁ። ምክንያቱም ትልቁ ነገር ዋናው መጽሐፍ ቅዱስ ውስጥ የሐዋርያትን ስራ ስንመለከት ክርስቶስ በምድር ላይ በነበረበት ሰዓት የነበረውን ሁኔታ ያስቀጠሉት እነዚህ ሐዋርያት ናቸው። ኮምፕሊትሊ የሱን ህይወት የሱን ሁኔታ አጠቃላይ የሰሙትን ከሱ ያስቀጠሉ መቀጥሎች በሐዋርያት ስራ ያሉ የተጻፉት የእግዚአብሔር ቃል ንግግሮች ናቸው። እነሱን ስንፈትሽ እና ስናይ በእውነታ በዛ ቃል ውስጥ ያለውን እውነት ለመለማመድ ስንከፈት ስንፈልግ አምሹር የሁላችን ጥያቄ መልስ ያገኛል ብዬ አምናለሁ። መጽሐፍ ቅዱስ ውስጥ ስንመለከት በሐዋርያት ትምህርትና እንጀራን በመቁረስ በጸሎት የተጉ የሚሉ ቃሎች አሉና በሐዋርያት ብዛት ያላቸው ሐዋርያት የሚሉት ግን መጽሐፍ ቅዱሳችን ትምህርቶች አይደለም ትምህርት ነው የሚለው። ትልቁ ከእውነት የራቀባቸው ነገሮች በቤተክርስቲያን ውስጥ ያሉ ትምህርቶች ዝብርቅርቅ ያሉ ክራይስት ተኮር ያልሆኑ አንዱ የተናገረውን አንዱ የሚያፈርስ በእግዚአብሔር የልቡ ሀሳብ ላይ ያላከበረ እሱ ያሉ የተጠቃ ትምህርቶች ስላሉ የምናየው ገጽታ ሊመጣ መጽሐፍ ቅዱስ ግን ምንድን ነው የሚለው? በደንብ ማሞም ማንም ተነሳ አንድ ትምህርት ነው። እሱን ትምህርት ፈልጎ ማግኘት በዚህ እግዚአብሔር እውነት የሚገልጻቸው
ቅርታ መምህራንን ያስነሳል ብዬ አምናለሁ። ምክንያቱም ብዙ ዝቅርቅ ያሉ አስተምህሮት ላይ እንኳን አንድ የተናገሩ የሚያፈርስ ነገር ነው። ፍሎውና ፍሰቱ አንድ አይደለም፣ የተዘበራረቀ ነገር ነው። የተለያዩ አስተምህሮቶች ናቸው በቤተክርስቲያን ውስጥ እየተነገሩ ያሉት። ይህ ነው ቤተክርስቲያንን እውነተኛ የኢየሱስ ምስክር ሆኖ ወደ ቀደመች ወደ ሐዋርያት ትምህርት ወደ ሐዋርያት ቤተክርስቲያን እንዳንመጣ ያደረገን ብዬ አስባለሁ። ከተነሳበት ነጥብ አንጻር ግን መንፈስ ቅዱስና ጸሎት ለወንጌል ተልኮ በሚል ማስተማሩ አሁን ለውይይት የተቀረቡት መካከል ጸሎትና የመንፈስ ቅዱስ ሙላት አስመልክቶ ምንም ጥርጥር የሌለው ጸሎትና መንፈስ ቅዱስ ሞተርና ነዳጅ ናቸው። የማይለያዩ የማይነጣጠሉ፣ አንዱ ካላንዱ መኖር የማይችል ጉዳይ ነው። ይህንን እግዚአብሔር ሪማይንድ ሊያደርገን ያስፈልጋል። የማይነጣጠል ጉዳይ ነው። ጸሎት በሌለበት የመንፈስ ቅዱስ ሙላት የለም። የመንፈስ ቅዱስ ሙላት በሌለበት ፕሮፐር እና ራይት ሆነ የእግዚአብሔርን የልቡ ሐሳብ ይዞ ልቡን ሐሳብ ይዞ ወደ እግዚአብሔር የሚያሳስብ ትክክለኛ የሆነ ከእግዚአብሔር ከመንግስቱ ጋር የሚያገናኝ ጸሎት ሊኖር አይችልም። ስለዚህ እነዚህ ነገሮች በሐዋርያት ዘመን ነበሩ። ስለዚህ የጸሎት ሚና ለወንጌል ተልኮ ምንድን ነበር? መምህር ይመኑ አሁን ብሪስ ያደርግ በጣም የሰማሁት ጥሩ ነገሮች እነሱ ነገሮች ነበሩ። ለምሳሌ ሐዋርያት ሥራ ምዕራፍ 1 ቁጥር 14 ቅድም የተጠቀሰው እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሙ ጋር በአንድ ልብ ሆነው በጸሎት ይተጉ ነበር ይላል። በሐዋርያት ዘመን ጸሎት የሆነ ነገር ለመክፈቻ፣ የሆነ ነገር ለማድረጊያ፣ የሆነ አጀንዳ ለማውራት የምናደርግበት ሳይሆን ስራቸው ነበር። ጸሎት በቃ ማንነታቸው ነው። ጸሎት የእግዚአብሔርን ምሪትና የእግዚአብሔርን ፈቃድ የሚያገኙበት ነገር ነው። በቃ ለነሱ ጸሎት የትጋታቸው ማንነት እንደነበረ በዚህ ውስጥ እንመለከታለን። እና ይህ ጸሎት ሁላችንም እንደምንመለከተው ይህ አይነት ጸሎት በመኖሩ ምክንያት በባለ 50 ቀን የመንፈስ ቅዱስ መውረድ መሰረትና ዝግጅት እንደነበረ፣ ጸሎት ልብን የሚያዘጋጅና የሰማይን የሚከፍት ቁልፍ ነገሮች እንደነበሩ እንመለከታለን። እንዲህ ያሉ ጸሎቶች፣ እንዲህ ያሉ ወደ እግዚአብሔር የሚጮሁ ነገሮች ነገር እና አጀንዳ ነው በምድር ላይ እንዲንቀሳቀስ የሚያደርግ ነገሮች እንደነበሩት እንመለከታለን። የጸሎት ሚና አሁንም ለወንጌል በመጽሐፍ ቅዱስ ውስጥ እንደተመለከተው ሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይ ሐዋርያት በምድር ላይ ይህን ወንጌል ሲናገሩ ሲያስተምሩ ሁሉ አልጋ ባልጋ አይሆንላቸው፣ ለስጋት የሚዳርጓቸው ነገሮች ነበሩ። ነገር ግን እነሱ ስጋቱን ሳይሆን የሚመለከቱት በኃይል በስልጣን የእግዚአብሔርን ቃል እንዲናገሩ እሱን ነበር የሚለመኑት እንጂ ስጋቱን አቁምልን የሚል ነገር አልነበረም። ይህንን በሐዋርያት ሥራ ምዕራፍ 4 29 እስከ 31 ስንመለከተው ወደ ዛቻቸው ተመልከት፣ ባሪያዎችህንም ቃልህን በሙላት ድፍረት ይናገሩ ዘንድ ስጣቸው ይላሉ። ዛቻቸውን አቁም የሚል አይደለም ነገሩ። ነገር ግን ይላሉ በሙላት ለባሪያዎችህ ቃልህን ለመናገር ድፍረትን ስጣቸው ይላሉ። ይህ ጸሎት ለወንጌል በቃ ጀኒውን የሆነ ጸሎት፣ ጀኒውን ከእግዚአብሔር ጋር የሚያገናኝ ጸሎት ጉልበትና ኃይል የሚሰጥ ማንነት እንዳለው ከሐዋርያት የኑሮ ልምምዳቸው ስለ ጸሎት ያላቸው አንደርስታንዲንግ፣ ስለ ጸሎት ያለው የህይወት ልምምዳቸው እነሱን ያሳየናል። እና ጸሎት ፍርሃትን አስወግዶ ሰማያዊ ድፍረትን የመስጠት አቅም ጉልበት አለው። ምናልባት ዛሬ የእግዚአብሔርን ነገር የወንጌልን ስራ እንዳንሰራ ፍራስትሬት የሚያስደርጉ ነገሮች ካሉ we have a shortage of praying። የጸሎት አቅማችን አንዳንዴ ስለ ጸሎት ያለንን መረዳት እግዚአብሔር እንደው ላይት እንዲያደርገን እንፈልጋለሁ። ጸሎት ማለት የኔን ሐሳብ የኔን ንግግር ማውራትና መናገር አይደለም። ጸሎት ማለት ከእግዚአብሔር የተቀበልኩትን ሸክም ከእግዚአብሔር የተቀበልኩትን ተልእኮ እንዴት መፈጸም እንዳለብኝ ለሰጠኝ አምላክ ጀንውሊ መስጠት ማለት ነው። የሚፈጽመው እሱ ስለሆነ የሚያደርገው እሱ ስለሆነ። ነገር ግን ጸሎቶቻችንን ስንፈትሽ በየኮንግሬጌሽናችን በህብረታችን በግላችን ያለን ጸሎት ስንፈትሽ ሐውፋር እንዴት ያለ ከዚህ ጋር የተገናኘ ጸሎት ነው፣ እንዴት ያለ ሐዋርያት ዘመን ሐዋርያት ሲጸሉት እንደነበረ ጸሎት አይነት ጸሎት ነው ጸሎታችን ብለን መፈተሽ ያስፈልጋል። ምክንያቱም ጸሎት ትልቅ ለወንጌል ሚና ስላለው ከዚህ ላይ ሚስ ካደረገና ከዚህ ላይ ሚስ አንደርስታንዲንግ ካለና ለወንጌል ስራ ትልቅ እንቅፋት ይፈጥራል ብዬ አምናለሁኝ። ሌላው ለተልእኮ መለኮታዊ ምሪትና አቅጣጫ ቀድመ መምህር ሲናገር እንደነበረ ጸሎቱ ትልቅ ወሳኝ ነገሮች እንደነበሩ እንመለከታለን። ምክንያቱም ቅድም ጠቅሶታል መምህር ሐዋርያት በአንድ ላይ ሆነው ሲጸልዩ ምሪትን ይቀበሉ ነበረ። ከመካከላቸው ሚስዮናውያን ለወንጌል የሚላኩ ሰዎች የሚለዩት በጸሎት ነው።
ዝም ብሎ በጥቆማ አይደለም፣ በስሜት አይደለም፣ በእግዚአብሔር ምሬት ነው። ይሄ ጸሎት እንዲህ ማድረግ አቅምና ጉልበት አለው። ዛሬ በዘመናችን በእግዚአብሔር ቤት ስራ ላይ ሰዎችን ስንለይ ለሆነ ነገር ምን ያህል ጄኒን የሆነ ጸሎት እየጸለይን ነው? በሐዋርያት ዘመን የነበረውን አይነት የጸሎት ልምምድና ህይወት አለን ወይ ቢሳስብ እሱ በጣም ሾርቴጅ እንዳለ አስባለሁ። በብዙ ቦታ በእግዚአብሔር ቤት ስራ ላይ የምናስቀምጠው የምናደርገው የምንለየው ነገር አንዳንዱ ሰው የሚሸጥ ከሌነት ጋር የተገናኘ ከዚህ የተነሳ ውጤቱና ነገሩን ስንመለከተው በጣም ፍሩትፉል ያልሆነ ነገር ነው። ነገር ግን በሐዋርያት ሥራ ምዕራፍ 13 ቁጥር 2-3 ስንመለከት እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ስራ ለዩልኝ እና ለዩልኝ። ይሄ የጸሎት ትልቁ መንገድ ነው። ጌታ ይመስገን። ስለዚህ ጸሎት ትልቅ ጉልበት፣ ትልቅ ለወንጌል መንገድ እንዳለው የሐዋርያትን ስራ በደንብ አድርገን ስንፈትሽ የምናገኘውና የምንመለከተው ነገሮች ይኖሩናል። በጸሎት ላይ ደግሞ በወንጌል ስራ ቅድም እንደተናገርኩት አንዳንድ ተግዳሮቶችና ተጽዕኖቶች፣ ስራቶች ሲመጡ የሚፈታው ጸሎት ነው። ሐዋርያው ጳውሎስ በሄሮድስ ታስሮ በነበረበት ሰዓት ቤተክርስቲያን ቅዱሳን በጸሎት ይተጉ ነበር። ከዚህም የተነሳ የጸሎት ኃይል በጴጥሮስ ላይ ከስራት እንደፈታው እንመለከታለንና ለወንጌል የምንላካቸው ሰዎች ተግዳሮት ሲኖርባቸው፣ ተጽዕኖ ሲኖርባቸው እነሱን እንኳን ብሬክ አድርጎ ከነፃ መስጠት የሚችለው የጸሎት ጉዳይ ነው። ምን አይነት ጸሎት ነው ግን የኛ ጸሎት ያለው? እና ሐዋርያት ላይ ያለውን ስንመለከትና ስናነብ ብዙ ነገሮችን ይሰጡናል። ታስቆመኛለህ በርኔ? ሄሎ በርኔ። እሺ ወንድሜ፣ ሰዓት ካለ መልሼ በኋላ ሰጣለሁ። ትንሽ ሰዓት ወሰድክ ነው። በጣም ወሳኝ ነጥቦች የሚነሳቸው በጣም ጊዜ የሚተርፍ ከሆነ ደግሞ ተመልሼ እሰጣለሁ ወንድሜ። ጌታ ይባርካችሁ። እሺ ተባረክልኝ። በጣም ዘመን ይባርክ። በጣም ወሳኝ ነጥቦችን በተለይ ባለፈው መምህር ይመኑ ያነሳቸው በጣም ወሳኝ የሆኑ ነጥቦች ወንድማችን ሲበኩል እየተነሱ ነበረ። እውነት ነው። ጥያቄዎቻችን ሞር ፕራክቲካል የሚያቸው ወደ ቀደመው የሐዋርያ ጸሎትና የመንፈስ ቅዱስ ሙላት እንዴት እንመለስ ሚል አይነት ጥያቄ ነው ያነሳ ነው። በዚህ ሐሳብ ነው እየተጫወትን ያለ ወንድማችን በጣም ወሳኝና ጠንካራ የሆኑ ከሐዋርያት ትምህርት ጸሎትና የወንጌል አገልግሎት ላይ በጣም የተለያዩ ድሆችን ነበር ሲናገረን የነበረ። ሌሎችም የምሰጣችሁ ቅዱሳን መጋቢዎች 2 ደቂቃ 3 ደቂቃ 5 ደቂቃ ከዚህ በኋላ ብንናገር ረጅም ሰዓት ሊሆንብን ስለሚችል 2 ደቂቃ ሰጣችኋለሁ። ምናልባት መጋቢ ያለልኝ ቅድም ኔትወርክ ቢብሎ መሰለኝ እርችል ከሆነ ለአንተ ምድል ሰጥቻለሁ። መጋቢ ደመቀ ሽቴ ኔትወርክ ስቴብል ከሆነ ለአንተ እድሉን ሰጥቻለሁ። መጋቢ ታደሰ ባዬ ማቻችሁን እያበራችሁ እንድትቀጥሉ እድሉን ሰጥቻችኋለሁ። እሺ ታችን መጋቢ ታደሰ ባዬ ይሰማል? እሺ መጋቢ መቀጠል ትችላለህ። እሺ በርሜ እግዚአብሔር ይመስገን። ድንቅ ነገር ነው የሰማነውና መጋቢ የምትችል ከሆነ ድምጽ ትንሽ ጨመር አድርግልን። ይሰማል፣ ድምጹ የሚሰማል ጥራት አለው። ነገር ግን ድምጽን ጨመር አድርግልን። የሰማናቸው የክለሳ ጊዜም በጣም በመምህር ይመኑ የቀረበልን በጣም ቆንጆ ጊዜ ነበር። ከዛም ደግሞ መጋቢ ጊዜም እንደዚህ ያነሳው ከዛ ወንድማችን ወሰን ያነሳው ነገር አለ ወደ ቀድሞው የሐዋርያት አገልግሎት ለወንጌልና ለውጥ እንዴት ይታወቅ እንደነበረ በዛ ላይ የተነሱ ሀሳቦችን ባንደግማቸው ግን አሁን ባለችው ቤተክርስቲያን ላይ ወደዛ መመለስ በህይወታችን በጣም ወሳኙ ነገር ላይ እንዳለ መጽሐፍ ቅዱስ እንደዚህ ስንማር ቆም ብለን ካልጠየቅን ነገሮቻችን ዝም ብለው አየር ላይ የተበተኑ
ትልቅ ነገር ነው የተነሳው። ወደዛ ለመመለስ አሁን ምንድነው ማድረግ የሚለውን ሐሳብ ስናነሳ መጠየቅ ያለብን ቅድም ሞሲ እንዳነሳው ሐዋርያት ዓላማቸውን አይስቱም። ዓላማቸው በጸሎት ውስጥ ሆነው መንፈስ ቅዱስን ይጠይቃሉ። የመንፈስ ቅዱስ ኃይል የመንፈስ ቅዱስ ሙላት በእነሱ ላይ ይመጣል። ያ የመምጣቱ ዋና ስራ ደግሞ ዓላማው የተሰጣቸውን ተልእኮ ወንጌልን ማድረስ ላይ፣ ወንጌልን መስበክ ላይ፣ ወንጌል ወዳልደረሰበት ሀገር ሰፈር በመሻገር ወንጌልን ማድረስ እና ታርጌት በጣም አድርገው ነው የሚጸልዩት። ታርጌት አድርገው ነው የመንፈስ ቅዱስን ሙላት የሚፈልጉት። ታርጌት አድርገው ነው በእግዚአብሔር መንፈስ ተመርተው ስራቸውን የሚሰሩት እና ጸሎታችን ታርጌቱ ምንድን ነው? የምናደርጋቸው የመንፈስ ቅዱስን የምንፈልግበት ያለን የአገልግሎት መስመር ጸሎትን የምናደርግበት በምን ዓላማ ላይ፣ ከዛም ደግሞ መንፈስ ቅዱስ በእኛ እንዲሰራ የምንፈልገው ለምንድን ነው ስንል ለተልእኮ ነው ወይ የሚለው ያጠያይቃል። ሰውየው እንዲታወቅ ወይም ያገለግልባት ቤተክርስቲያን አጥቢያ እንድትታወቅ ክርስቶስን የሸፈነ የክርስቶስንም ተልእኮ የሸፈነ ይሆናል እና እነዚህ ነገሮች መሰረቱን ዓላማውን ዋናውን ነገር እንድንስት አድርገዋል እና እነዚህ ነገሮች ቢስተካከሉ ያ የእግዚአብሔር ተልእኮ ዛሬም ባለችው ቤተክርስቲያን በሙላት ይቀጥላል። ያ የክርስቶስ ኢየሱስ በሱ የነበረ ሐሳብ በእኛም በዘመናችን ባለችው ቤተክርስቲያን ባሉ አገልጋዮች በቅዱሳን ላይ ይቀጥላል የሚለውን ነገር እንድናይ በግል ይህንን እያሰብኩ ነው ማለት ነበር። መንፈስ ቅዱስ ሲመጣ ጌታም ገና ከማድረጉ በፊት መንፈስ በመጣ ጊዜ ብሎ የሰጣቸው መርሆች አሉ። እሱ የነገረንን እንደሚያስታውሰን፣ ወደ እውነት እንደሚመራን፣ እንደሚያስተምረን፣ እንደሚያጽናናን ብዙ ነገሮች አሉ። ከዛም ደግሞ በሐዋርያት አገልግሎት ላይ ያየናቸው እነዛን ነገሮች ጌታ የነገራቸውን ከኢየሩሳሌም ተነስተው እስከ ምድር ዳር ድረስ እንዴት መሄድ እንዳለባቸው ያ ኃይል በእነሱ ላይ ሲመጣ እና በቃ ትክክለኛውን መስመሩን በጠበቀ ጌታም በተናገረው መስመር ላይ ቆመው ነበረ የእግዚአብሔርን መንፈስ ሲጠሙ የነበረው ሲጸልዩ የነበረው በዛ መንገድ ነው። የአሁኗ ቤተክርስቲያን ግን ባላት በጎደሏ በችግሮቿ በእንቅፋቶቿ ወይም ደግሞ በዙሪያዋ ባሉ ትንሽ ነገሮች ላይ ትኩረት አድርጋ ላይ እዛ ላይ ብቻ ነው ጥቃት የምታደርገውና እነዚህ ነገሮች ሲስተካከሉ እግዚአብሔር ዛሬም ይሰራል የሚል እምነት አለኝ። እንደዛ ብናደርግ የሚል ነው የኔ ራሴ የወሰድኩት አሳይመንት። ስለወሰድኩት እንግዲህ በጌታ በጣም ይቅርታ። ጌታ ኢየሱስ ይባርካል። አሜን። ተባረክ መጋቢ። በጣም ወሳኝ ነው። እውነት ነው። ፕራክቲካል የሆነውን ነገር እንድናረግ ነው ዛሬ በእውነት መንፈስ ቅዱስ ለእያንዳንዳችን እንደገናም ደግሞ ራዕይ እንዲያስታጥቀ እንዴት ነው መመለስ ያለብን ወደሚለው ሐሳብ ሞር ፎከስ እንድናረግ የሚያደርጉ ሐሳቦችን ነው የነገርከን። ስለዚህ ሌሎችም እንደው ምናልባት በሁለት በሶስት ማክሲመም ወደ ቀደም አራት ጸሎትና የመንፈስ ቅዱስ ማለት እንዴት እንመለስ የሚለው ላይ ፎከስ፣ ምክንያቱም ከዚህ በፊት የመንፈስ ቅዱስ ደግሞ እና የጸሎት ሚና ለወንጌል ተልእኮ በተወሰነ መልኩ አይተናል። ከዚህ በፊትም ደግሞ ተማርን ትምህርት መምህር በደንብ አድርጎ አስፈቻልና ዛሬ ግን ምናልባት ወደ ራሳችን ብንመለስ የት እንመለስ የሚለው ላይ ሞር ፎከስ እንድናደርግ ነው ዛሬ ምናልባት የምፈልገው። ስለዚህ ተጠዋችሁ መቀጠል ትችላላችሁ። ምናልባት በመካከል መምህራኑና መጋቢ ጊዜ መግባትና ሀሳብ የምትፈልጉት ካለ አልተኔታ የማይካችሁን አብርታችሁ መቀጠል ትችላላችሁ። ሌሎቻችሁ ማይካችሁን አብርታችሁ አስተያየታችሁ ጥያቄ ካላችሁ ለአንድ ሁለት ሰው መስጠት ትችላለሁ።
እሺ መምህር መጋግዝሽ ማይክን አብርተሃል፣ መቀጠል ትችላለህ። አይ ምናልባት በላንድም 2-3ቱን ሴን እየተከታተለ የቆየ ወንድማችን ነው። ባለፈውም ሀሳብ ያነሳ ነበርና ባለፈ እሱም ሀሳብ መጣ ብሪችም አለ ምስጌም አለና ጀስት ሰዓትን እየሄደ ስለሆነ 2 ሚኒት ሌሎች ተጨማሪ ሰዎች ሀሳብ በኋላ ማጠቃለያ የጋራ እንቋም በቃ ግላችን ምን እናደርጋለን ነገር ላይ ትንሽ የቋጫ ሀሳብ ተነጋግረን ብንጨርስ ጥሩ ነው የሚሆነው። አንተ ምራ። እሺ መጋቢ ተባረክልኝ። በዚሁ አንተ ኢንቫይት ታርጋቸው እኔም እያሰብኩ ነበረ ቀጥሎ ለወንድማችን በላንተ ባለፈውም ስጠይቅ ስለነበረ መስጠት እያሰብኩ ያለ ነው የነገርከንና መጨረሻ ላይ ለመጋቢ ብሬ ሀሳብ አስተያየት እንዲሁም ደግሞ በዚህ ሀሳብ ላይ እንጸልይ ቅድም ደውዬለት ነበርና በኋላ መንፈስ ቅዱስ ዳን እንዲያግዘን ያወራናቸው ነገሮች በሙሉ በህይወታችን ላይ እንዲሰሩ እንጸልያለን ከመጋቢ ጋር። ስለዚህ ግዝሽ ከዚህ በኋላ ያውን ደቂቃ ማኔጅ ለማድረግ እዚሁ አንተ እንደጀመርክ ብትመራው ደስ ይለኛል። እሺ መጋቢ ግዝሽ እንግዲህ ኦልሞስት ቅድም ስለሽ መቀጠል ይችላል። መጋቢ ግዝሽ እሺ ወንድማችን በላንተ እየተከታተልከ የሰማህን ከሆነ አንተም እንደዚሁ አስተያየት ሀሳብ ምን እናደርግለው ነገር ላይ ጀስት በ2-3 ደቂቃ ሀሳብ ልታቀርብ ደስ ይለኛል። ከዛ ብሬ ከዛ ምስጌ ደሜ ማልወጣ መሰላል ፓስተር ደምቀ አሁን ወጥቷል። አይ ቲንክ ተመልገባ አውቃለሁ። እሺ በጠራናቸው ኦርደር መሰረት ወንድማችን በላንተ አስተያየትን ከዛም ብናደርግ ይሻላል የሚለው ነገር በተነገር። እሺ ዛሬ ለነገሩ ብዙ ጤናዬ ጥሩ አይደለምና ብዙ መናገር የምችል አይመስለኝም፣ ግን እየሰማው ነበርና ጥሩ ሀሳቦች ናቸው የተነሱት። ትልቁ ነገር እንግዲህ ሁላችንም ቢሆን ወደ ቀደመው የሐዋርያት ስራ ልምምድ ኦልሞስት የሐዋርያት ስራ ይባላል እንጂ የመንፈስ ቅዱስ ስራ የሚል ነው ብዙዎች ለስሙም ለመጽሐፉም ስም እንዲሰጠው የሚፈልገውና መንፈስ ቅዱስ ነበር የሚሰራው እና ወደዛ እንዴት ነው የምንመለሰው የሚለው ነገር የምንጸልየውም በምንድን ነው? በመንፈስ ቅዱስ ነው። ኃይል የምንሞላው በመንፈስ ቅዱስ ነው። ተልኳችን ወንጌል ነው። ወንጌል ስንል ግን ምንድን ነው ወንጌል? ወንጌል የሚለውን በደንብ ባለፈውም ጊዜ ተነስቷል ስለ ልጁ ስለ ኢየሱስ ክርስቶስ እንደሆነ እና ስብከቶቻችን ወደዛ ማምራት አለባቸው። ቆም ብሎ መጠየቁ ጥሩ ነው። እንዴት ነው ያለን ልምምድ ያለን የጸሎት ልምምዳችን ምን ይመስላል? ትልቁ ነገር እንግዲህ በሽታችንን ወይም ደግሞ ችግራችንን ማወቅ ለመፍትሄ 50% መሄድ ነው የሚል ነገር አለና ሪሊ ችግራችን ነው ወይ? ጸሎት ችግራችን ነው ወይ? መንፈስ ቅዱስ ችግራችን ነው ወይ? ተልኮስ አንድ ያደርገናል ወይ የሚለውን ነገር ቆም ብሎ ማየት ያስፈልጋል። ሌላ ተልኮ የለም መቼም። እንግዲህ ባለፈው አንድ ጊዜ አንድ ስልጠና ላይ ሲካፈል ማን ነበሩ የህይወት ብርሃን አገልጋይ ዶክተር የድሮ ሰው ናቸው፣ ጠፋብኝ መሰለኝ ስማቸው እንጂ ምን ይሉ ነበር? ወንጌል ማለት የእግዚአብሔር መንግስት ኢየሱስ ክርስቶስ የጀመረው በሐዋርያት የቀጠለው ቤተክርስቲያን ደግሞ የተረከበችው ነው። ከዚህ ውጪ ሌላ ነገር የለም። ይሄም ደግሞ ማንን ነው የሚያጎላ? ኖርማሊ ማንነትን ሳይሆን ክርስቶስን ነው። ማዕከሉ የመንፈስ ቅዱስን መሞላት ቢሆን የጸሎታችን ውጤት መልስ ማግኘትም ቢሆን
ፎከስ ማድረግ ያለብን ክርስቶስ ላይ ነውና ክርስቶስ ላይ ፎከስ ያላደረጉ እንቅስቃሴዎች አንደኛ ወደ አንድነትም አያመጡንም። ተልኳችን አንድነት ወደ አንድነት የመጡት አንድ ተልኮ ነበር። ወደ አንድነት እንምጣ፣ አንድነት በተለያየ ነገር በፖለቲካውም በዚህም ግን እኛ አንድ ልንሆን የምንችለው አንድ ተልኮ እንዳለን እሱን ማሰብ በጣም ተገቢ ነው እና ወደዚህ አንድነት መመለስ ራሳችንንም ደግሞ ከሄድንበት በጣም ከራቅንበት የሐዋርያት ስራ ልምምድ የመንፈስ ቅዱስ ስራ ልምምድ መመለስ አለብን የሚል ነው። እንዴት እንመለስ? እንግዲህ ያው አንደኛ እንደ ቃሉ ነው። ቃሉን ማዕከል ያደረገና ክርስቶስን ማዕከል ያደረገ ነው። እንግዲህ ምንም እንኳን ቃሉን ሁሉም የሚጠቅሰው ቃሉን ቢሆንም ትክክለኛ የሆነ የአስተምሮ መዛባት ወደዛ እንዳንሄድ እየገደበን ይመስለኛል እና አንድ ወጥ እኮ የምንመራበት እንደ አብያተ ክርስቲያናት እንደ ወንጌላውያን አብያተ ክርስቲያናት አንድ ወጥ የሚያስማማን እኮ እንትን የለንም እኮ ማለት እንደው አቃቢ እምነትም የለንም እኮ እንደው የሚመልስ እንደዛ አይነት ነገሮች እንደዛ አይነት ነገር አያስፈልገንም ወይ? ወደዛ መመለስ በቃ በዛ እንኳን ባይሆን በየቸርቻችን እንደዛ የምንሰማቸው ሰዎች ትክክለኛውን የእግዚአብሔር ቃል ሊያካፍሉን የሚችሉ እና ወደ ክርስቶስ ሊመሩ የሚችሉ ሰዎች ዝም ማለት የለባቸውም የሚል ነው። ዝምታ በራሱ ለጥፋቱ አስተዋጽኦ ነው። ጥፋት ሲኖር ስንት ሰው ዝም ማለትም በራሱ አንድ ለጥፋቱ ተባባሪ መሆን ስለሚሆን እንደዚህ አይነት ውይይቶች ጥሩ ናቸው። እንግዲህ ከዚህ በላይ ብዙ ማለት አልችልም፣ ግን በጣም ጥሩ ሀሳቦች የተነሱ ነው። ጌታ ኢየሱስ ይባርክ። ያው እንግዲህ አንኳር ሀሳቦችን አንስታል። ያው ወደ ቃሉ እንመለስ። ዋና አጀንዳችን ይሆን ወይ አቃቢነት ይኖራል። የቀደመችው ቤተክርስቲያን የወንጌል ተልእኮዋን ውጤታማ ያደረገችበትን የጸሎት የመንፈስ ቅዱስ ሙላት ኃይል ምሪቱን አጥቆ ማገልገል ይችላል የሚል ሀሳብ አለ። ብሬ ዋናነት እንደው ምን ልትወቅ የሚለው ነገር ላይ እንደ ቤተክርስቲያን መሪ አገልጋይ እስኪ ምንድን እናደርግ ይሻላል? አሁን ያሉ ጸሎቶቻችን እንደ ሐዋርያት ዘመን እንደ አባቶቻችን ሚሽን ተኮር ናቸው ወይ? ከሆኑ ኦኬ ለምን ውጤታማ አልሆንም? ካልሆነ ደግሞ እንዴት ወደዛ ሀሳብ ወደ ቀደመችው ቤተክርስቲያን የጸሎት የመንፈስ ቅዱስ ሙላት ምሪት የእግዚአብሔር መንግስት ጉዳይ ዋና ነገር አድርገን እንቀጥል የሚለው ነገር ላይ አሁን በትክክል ሰዓት እንዷል 3 ሚኒት ከዛ 5 ደቂቃ ነገር ተናገርና ብንቀለለው ጥሩ ነው። ሰዓታችን ሄደ ስለሆነ መጋቢ እኔ ነው የሰጠኝ የቆራጥ ባህሪ ስላለው ይሰማል። አቤት ይሰማል። ትንሽ ይቆራረጣልና ለጌታ ሆን አሰማኝ። አይ የወሰነ ሰምቻለሁ። መጀመሪያ አካባቢ ላይ ብሬ ስትል የተቆረጠ ስለነበረ ነው፣ ግን አክሴፕት አድርጌያለሁ። እሺ ብሬ ክብር ሳይሆን እንግዲህ ወደ ቀደመው የሐዋርያት ሰውና የመንፈስ ቅዱስ ሙላት እንዴት እንመለስ፣ ደግሞ በእኛ ዘመን ምን እናድርግ፣ ዛሬ ላይ ነው ማድረግ የሚገባን የሚለውን ነገር እንድናይ ከታችን ጋር እንድናዛምድ ነው ጥያቄው የተነሳውና ፕሮግራሞችን የመጀመሪያው ጊዜ አብሬ ነበር። ሁለተኛው ላይ ደግሞ ቮይስ የተላለፈውን ሰምቻለሁ። መምህር ይመኑን ያመሰግንኩኝ
እናንተም ዛሬ አንተም የተናገረውን ነገር እየተከታተልኩኝ ስለነበር ትልቅ ነገር ነው። እንግዲህ ለኛ ለትምህርታችን የተሰጠን ስለሆነ አሁን የነሱን ህይወት የነሱን አገልግሎት የነሱን ኑሮ አይተናቻ መሄድ ሳይሆን እኛስ ዛሬ የሚያሆኑ ቤተክርስቲያን ዛሬ እዚህ ምድር ላይ ያለች ቤተክርስቲያን በዚያ ውስጥ እያገለገልን ያለን እንዴት ወደዛ ሐዋርያቶች በእነሱ ህይወት ላይ ወደ ተከናወነው እና ወደ ፈጸሙት ነገር እንዴት እንመለስ የሚለው ጥያቄ አስፈላጊ ጥያቄ ነው። እውነት ነው። እንግዲህ ቀደምት ሐዋርያቶች ይጸልዩ ነበር፣ ተስፋ ይዘው ይጸልዩ ነበር፣ ዓላማ ይዘው ይጸልዩ ነበር እና ተልእኮ ነበራቸውና ተልእኮአቸውን መፈጸም ችለዋል። እግዚአብሔር ረድቷቸዋል፣ አከናውነዋልና ትምህርታችን ደግሞ ተጽፎ አለ። ዛሬስ አንስቲም ወይ ዛሬ የመንፈስ ቅዱስ እንቅስቃሴ ነው ብለን ስንመለስ ጸሎቶች ይጸልያሉ። ጸሎት የለም ማለት አንችልም። የዓላማ ጸሎት ተልእኮን ለመፈጸም እውነታውን ተልእኮ ማለት እግዚአብሔር ለቤተ ክርስቲያን የሰጠውን ተልእኮ ይዘን እየጸለይን ነው ወይ? ያንን ለመፈጸም የመንፈስ ቅዱስ እንቅስቃሴ ታቶች እንደገና የመንፈስ ቅዱስ ምሪት ደግሞ ለዛየው ነው ወይ ስንል ሙሉ በሙሉ እንደደለ ፍሬሽን ወይም ደግሞ ውጤቱ የሚያስገኝ ይመስለኛል። ታዲያ እንዴት እንመስካለ? የተጻፈው ለኛ ከሆነ ድረስ የተፈጠረበት የተጠራበት ዓላማ አውቀን ይህንን ዓላማ እንድንፈጽም ጌታ ከላይ ኃይል እስክትቀበሉ ከኢየሩሳሌም እንድትወጡ ካለ ኃይል መቀበል አለብን ማለት ነው። ኃይል መቀበል ደግሞ እንዳልኩ እነሱ ይጠባበቁ ነበር መንፈስ ቅዱስን። ስለዚህ በቃሉ ነው የቃሉን ተስፋ ይዘው በአንድነት ሆነው እየጸለዩ መንፈስ ቅዱስ ኃይል መጥቶላቸዋል። በዚያ ኃይል አንደኛ ህይወታቸውን ለውጠዋል፣ ህይወታቸው ተለውጠዋል፣ ጸንተዋል፣ በርተዋል። ከዛ ውጭ ደግሞ የተሰጣቸው ተልእኮ ወንጌል ነው። ከላይ ኃይል ከተቀበላችሁ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ እንዳለው ምስክር ሆነው ሲገለጡ እንመለከታለን እና ሲጸልዩ እናያለን። መምህር ይምኑ ቅድመ የመንፈስ ቅዱስ ከመውረዱ በፊትና መንፈስ ቅዱስ ሲወርድና መንፈስ ቅዱስ ደግሞ ከወረደ በኋላ ያለውን ነገር አሳይቶናል። በሶስት ከፍሎ አሳይተን በዚያ ውስጥ ያለው አይተናልና ስለኛም እግዚአብሔር የሰጠንን ተልእኮ የሰጠንን ኃላፊነት እየኖርነ እኛ ራሳችን በህይወት እየኖርነ የተቀበልነውን ህይወት ይዘን ይህ ህይወት ደግሞ ለሌሎቹ የሚተርፍ ሌሎቹን የሚስብ ሌሎቹን ወደ እግዚአብሔር መንግስት የሚያመጣ እንዲሆን መጸለይ አለብን። ከመንፈስ ቅዱስ ጋር መገናኘት አለብን። በመንፈስ ቅዱስ መሞላት አለብን እና የመንፈስ ቅዱስን ሙላት መቀበል ያስፈልገናል። ያንን ይዘን የእግዚአብሔርን ስራ በተሰጠን ዘመን ላይ ይህን ወንጌል ክርስቶስ ወንድማችን ባላንተ ሲናገረው እንደነበረ ወንጌል ክርስቶስ ነው፣ የተልእኮ ማዕከላችን ክርስቶስ ነው እና እሱን አልደረሳቸው ሰዎች ዳረስ ላላወቁ ሰዎች ማሳወቅ እና የእግዚአብሔርን ኃይል መግለጥ የእግዚአብሔርን መግለጥ ይጠበቅብናል። እግዚአብሔር ደግሞ ይህንን ይረዳናል። ስለዚህ መመለስ ወደዚያ እንድንችል እንደ ሐዋርያቶች ልብ ሆነን መጸለይ አለብን። መንፈስ ቅዱስን በየዕለቱ መሙላት አለብን። የተሙተን መንፈስ ቅዱስን ምልክቶችንና ጸጋዎችን ተቀብለን ለራሳችን ሳይሆን ለመንግስቱ ስራ ለወንጌሉ ስራ ማዋል አለብን። ለኛ ጥቅም ወይም ለኛ መታወቂያ ሳናጋቸው ወንጌልን ይዘንባቸው ምንወጣ መንፈስ ቅዱስን ምን ሰማው ዝም ብለን ተቀበለን ልሳን ምንናገርበት ብቻ ሳይሆን ምናዳምጠው ምሪት የሚሰጠን ስለሆነ ኃይልን የሚሰጠን ስለሆነ
መንፈስ ቅዱስን ሰምተን እኛም ደግሞ ወንጌልን እንድንወጣ ያፈልጋልና በጣም አስፈላጊ ነው። ስለዚህ ይሄን አርነውን ትምህርት ፕራክቲስ ማድረግ አለብን። እንዳላደረግን መውጣት አንችልም እና ወደዚህ ሐዋርያቶች ልምምድ እኛም መግባት አለብን ብዬ ነው የማስበው። አሜን። ታንኪዩ ብርዬ። ጌታ ኢየሱስ ይባርክ። ዝም ብለን ብንሰማ በጣም ፍሬ ያለ ነገር እያወራ ነው። እስከ ሰዓት አንፃር ላርግና ጌታ ኢየሱስ ዘመንክን ይባርክ። ምስጋና አለ ጀስት አሁን ኦሬዲ ወደ ጨርሻችን ጣም ስለሆነ ማሰብም ስላለብን ምስጋዬ ሐሳብ አስተያየትህን ምን መጋል ጀስት እንደው ብዙ ነገር ተብሎ አሁን ጸሎታችን እንደ ሐዋርያት ዘመን የአባቶቻችን ጸሎት ነው ያለ ነው። ሚሽን ተኮር ነው ጸሎታችን ምን የሚያስታጥቅ ነው ወይ ከሆነ ሰየው ደስታን ጨምር፣ ካልሆነ ደግሞ እንደ ወደዚህ ሐሳብ ልንመለስ ትንሽ ተናገርና ወደ መጨረሻው ሐሳብ እንጣ። እሺ ፓስተር ጊዜ ቴንኪዩ ስለተሰጠ እድል አመሰግናለሁ። ምናልባት ብዙ ተብሏል። እግዚአብሔር ይባርካችሁ። በደንብ እየሰማው ነበረ። እኔ ምለው የሐዋርያት መሰረት የኛ መሰረታችን ነው ከሚለው ነው የምጀምረው። እሱን ከማወቅ መነሳት አለብን ለመመለስ። ይሄ በመንፈስ ቅዱስ መሞላት እና ወንጌልን መስበክ ይሄ ምንም ኮምፕሮማይዝ የምናደርገው ነገር አይደለም እና የሐዋርያት መሰረታችን ስለሆነ በሐዋርያት ላይ የሰራው ያ መንፈስ አይደንቲካል ስፒሪት ነው። በእኛም ዘመን እንደሚሰራ በማመን እንደዚህ አይነት ትውልዱን ሊያነቁ የሚችሉ ትሬኒንጎች፣ ትምህርቶች ያስፈልጉናል። ወደዚህ እንድንመለስ እግዚአብሔር ዘመን የሰጣቸው ራሳቸውን ያዘጋጁ እንደዚህ አይነት አስተማሪዎች እንደ ፓስተር ጊዜ አይነት እንደ መምህር ግዛቸውና ሌሎችም ወንድሞቻችን እህቶቻችን አይነት ሰዎች አሉና ታግሰን መማር ይጠይቃል ብዬ አስባለሁ። ትሬኒንግ መውሰድ ያስፈልገናል። መሰልጠን ማወቅ አለብን። ከዛ ደግሞ ቅድም የተባሉትን በሙሉ ወደ ፓስተር ብሬሚ እየተናገረ ነበር። ፕራክቲስ ማድረግ አለብን። ካወቅን በኋላ ነው ልክ እንደ ቃሉ ተግባራዊ እርምጃ መውሰድ ያስፈልጋል። ለምሳሌ የጸሎት መሰዊያዎችን በደንብ ማዘጋጀት አለብን። ፕራክቲካሊ ይሄ የጾም ጸሎት ረጅም ጊዜ ወስዶ መጸለይ፣ ስለ መንፈስ ቅዱስ ሙላት አሁን ምናልባት በቸርች ብዙ ጊዜ ይደረግ ነበር በሚባል ደረጃ ማውራት ይቻላል። ምክንያቱም አሁን እንደዚህ አይነት ነገሮች እየቀሩ ያለበት ሁኔታ ስላለ፣ ስለዚህ አይ ቲንክ ፕራክቲካል ወደ ሆነው ተግባር ብንገባ ጥሩ ነው ብዬ አስባለሁ። የተባለውን ይዘን በእምነት በእውቀት ከዛ የመንፈስ አንድነትን በጠበቀ መንገድ ኤክስኪዩት እየተደረገ ማለት ነው። አሁን ብዙ ጊዜ የሚደረጉ ፕሮግራሞችም ቲቺንጎችም ኤክስኪዩት አይደረጉም። በልምድ ነው የሚደረጉ፣ ትራዲሽናል ናቸው አብዛኛዎቹ ማለት ነው። ስለዚህ እንደ እግዚአብሔር ቃል ጸሎቱን መፈተሽ አለበት። አዘ ሴም ታይም የወንጌል ስራው መታየት ይኖርበታል። ባጭሩ እንደዚህ አይነት ፕሮግራሞች ያነቁናል። ብዙ መናገር አልችልም፣ በርካታ ነገሮች መናገር እንደሚያስችል እመለከታለሁ። ግን እንደዚህ አይነት ትሬኒንጎች ይረዱናል፣ ያግዙናል። ቦታ ስፍራ መሪዎች በቤተክርስቲያን ስፍራ ሊሰጠው ይገባል። እንደዚህ አይነት ትምህርት፣ ስልጠና እንደገና ደግሞ እቅድ ወጥቶ በዚህ እቅድ መሰረት ወደ ተግባር ብንገባ እግዚአብሔር በመንፈሱ አቅጣጫ ያሳየናል ብዬ አምናለሁ። ታንኪዩ ምስጋዬ። ጌታ ኢየሱስ ይባርክ። በቃ አሁን ትልቅ ነገር ሰጥቶናል ምስጋዬ። ላይክ በቃ ፎከስ የሆነ ሎድ ለወንጌል ስርጭት ለሆሊ ስፒሪት ሙላት ነገራችንን የሚፈቱ ስልጠናዎች፣ ትምህርቶች ያስፈልጉናል። ሶሉሽን ነው በቃ። ምክንያቱም አሁን ብሏል እኮ ትራዲሽናል ነው እንትናችን ጀስት የሆነ ሰው መጥቶ እንዲህ አይነት ስልጠና አለ ከሚሰጠው ያን በቃ ይሄ ክርስቶስ ተኮር የሆነ ወንጌል ተኮር የሆነ ጸሎት ተኮር የሆነ ወደ ቀደመው ነገራችን የሚመልስ ስልጠና ቲቺንጎች ያስፈልጉናል። ፐርፌክት በቃ እንደዚህ አይነት ነገር ነው ፈልገው። ፓስተር ታዲ የሰማህ ነው ቸርች ተመራ
ፓስተር ብሬ እየሰማን ቸርች መራለን እየሰማን ፓስተር አለልኝ ሌሎቻችን እንደዚህ እየሰማን ጀስት ለኛ ብለን እንድንወስደው የሚያስቀር ነው እያወራን ያለነው። ኢየሱስ ክርስቶስ ይባርክ እንዴ እንቀጥላለን። ፓስተር አለ እየሰማህ ነው እየተከታተልክ ነው እኛ ጋር ያለው ፓስተር ፕሮፋይል ነው ያለው አለ። እሺ ጌታ ሲባርክ እንግዲያ እስኪ ይመኑሳ መምህር ይመን እየሰማሁ እስኪ ትንሽ ነገር አተበለን አሁን ጥሩ ነገር ተነሱ ነው። በቃ ክርስቶስ ተኮር ሊሆኑ ይገባል ጉዳዮቻችን ያሉ ነው። በእናንተ እንደማችን ብሬ ጥሩ ፍሬ ነገር አንስቷል። በቃ ስልጣኖቻችን ቲቺንጎቻችን በጣም ጸሎቶቻችን የሚፈትሹ የሆኑ ስልጣኖችና ቲቺንጎች ወደ ቀደሙ ነገራችን ይችላልና እስኪ አንጨርሻ ምን ብና የተነሱ ሐሳቦች አሁን ላለችው ቤተክርስቲያን ገንዘብ አድርጋ ፎከስ አድርጋ ውጤታማ የሆነ ስርጭት እንድትሰራ እንድታደርግ እንድትሆን ይሻላል ብለህ ታስባለህ? በጣም በርካታ ነገር ተብሏል። በጣም ቆንጆ ነገር ነው የተባለው። እንደተባለው ተግባራዊ ማድረግ ወደ ተግባር መመለስ ክርስትና የተለየ የሚያደርገው በእኔ እውቀት መረዳት የሚኖር ነው። የሚወራ ብቻ አይደለም፣ የሚተገበር ነው። ከዚህ የተነሳ ምናልባት እንመለስ ካለን ሶስት ነገሮች በጣም የተባለ ነገር ነው። የተባለው ነገር ሰመራይዝ ቀደም ብዬ ነው የጻፍኩት። አንደኛ ወደ እግዚአብሔር ቃል መመለስ። ቃሉ ራሱ ምን ይላል? የቃሉ እውነት ቢገዛን ቢቆጣጠረን፣ ስለ ጸሎትም ስለ መንፈስ ቅዱስ ስለ ሚሽንም አውቶሪቲው ስልጣኑ ያለው ቃሉ ላይ ስለሆነ ወደዛ መመለስ ብንችል ቃሉ በሌላ በኩል ሶስተኛ ወገን ሳይሆን በመጽሐፍት በኩል ሳይሆን መጽሐፉን ራሱ በማንበብ ሚል እንትን ያለኝ በጣም እንደዛ ነበር። ቀጥታ መጽሐፍ ቅዱስን ማንበብ መነካካት መገናኘት ይለው ብዙ መረጃዎች አንዳንድ ጊዜ የሚመጡ መረጃዎች የተፋለሱ ናቸው። አንዳንድ ሰዎች ይህን ከመንፈስ ቅዱስ ጋር ለመመድ የሌላቸው ሰዎች መጽሐፍ ይጽፋሉ። ስለዚህ በእነሱ እንጠለፋለን አንዳንድ ጊዜ እና እኔ ማምነው ወደ መጽሐፉ ወደ ቃሉ መመለስ ሚል ነው አንደኛው። ሁለተኛው እምነት የሚባለው መሰረታዊ ነገር ማመን። ስንደግመው እግዚአብሔር እንጸልያለን እና የእምነታችን ራስ አልተናጋም ወይ? እናምነው ከሆነ እግዚአብሔር በእግዚአብሔር ላይ ያለን ተደጋፊነት ጠንካራ ከሆነ ክሎዝሊ እግዚአብሔር አስፈላጊያችን ነው ብለን ስለምናምን ያንን ነገር ራሱ እንደገና ስታብሊሽ ማድረግ ብንችል አጥነነታችን አይወጣችን ስሜታለኝ። ሶስተኛው ልምምድ ነው። የምዕራባዊ ዓለም ለምንድን ነው የወደቀው ብላችሁ ይቁኝ። ልምምድ አልባ ነው ክርስትናቸው። ይሄንን ቦናፉኛ መናገር ማስከችላል አኖሩ ስለ መንፈስ ቅዱስ ሙላት አያውቁም። ስለ መንፈስ ቅዱስ ሙላት አያውቁም። ስለ ወንጌል ምስክርነት አያውቁም፣ ግን በወንጌል ምስክርነት ይጽፋሉ። ክርስትና የሚኖር ነው፣ የምንለማመደው ነው። ስለዚህ ኢኳሊ መሰልጠን መማር አስፈላጊ እንደሆነ ሁሉ መለማመድ የሚለውን ነገር ትንሽ ማድረግ ብንችል በጣም ጸሎት እንዴት ነው የተማርነው ካላችሁኝ፣ እየጸለይን ነው የተማርነው። ልምምድ ነው። ወንጌል መስከር እንዴት ነው የተማርነው? ምስክር ነው። ስለዚህ እነዚህ ሶስቱ ነገሮች የእግዚአብሔር ቃል ማዕከላዊ ጉዳይ፣ የእምነት ጉዳይ እና የልምምድ ጉዳይ እንደገና ፈተሽና ወደ መሰረቱ ብንመለስ የሚል ሐሳብ አለ። ብዙዎቻችሁ በተገር ያለው ውስጥ ያለው ቃሉ ማዕከላዊነት ወደ ቃሉ መመለስ፣ ወደ እምነታችንን ጉዳይ ፈትሸን ወደ ጤናማ እምነት መምጣት፣ እንደገና ደግሞ ልምምዳችንን በተመለከተ መለማመድ የሚል ሐሳብ ነው ያለው። ጌታ ይባርካችሁ። መሪሜ ጌታ ኢየሱስ ይባርክ። ዘመን ይባረክ። በጣም የተወደድክ እግዚአብሔር ሰው ነህ። ጌታ ይባርክ። በጣም አንኳር ነገር ወደ ትክክለኛ ወደ ቃሉ እውነት እንመለስ።
በትክክል በቃ ሌላ ምንም የለም ወደ እምነታችን መፈተሽ ጥሩ ነው። ልምምድ ያስፈልጋል። ያ እርስ በርስ እንጸላለይ ነበር እኮ ድሮ አይደል? ና እስኪ ጸልይልኝ፣ እስኪ ና እጅህን ጫንብኝ፣ በቅንነት በየዋህነት በእምነት አንዳችን ለሌላችን በረከት የምንሆንበት የእርስ በርስ የጸሎት ጊዜ ነበር። ይመስገን እና ልምምድ በጣም ወሳኝ ነው። ጌታ ኢየሱስ ይባርክ ይለኝ። ያ እንግዲህ በጣም ሰዓታችን ሄዷል። ትክክለኛ እዚህ ፕላትፎርም የሰዓት እንትን 3 ሰዓት ጀምረን 4 ሰዓት ነበር የምንጨርሰው። አሁን ወደ 4 ሰዓት ከ20 ደርሰናል። እንግዲህ ስናስረው ወደ ቃሉ እምነታችን ፈትሸን ቃሉን በማመን እውነተኛ ወደሆነ የእምነት ህይወት ስንመለስ ወደ ትክክለኛ የእምነት ህይወት ስንመጣ ቲዮሪካል ሳይሆን ተግባራዊ እውነት፣ ተግባራዊ ህይወት፣ ተግባራዊ የመንፈስ ቅዱስ ሙላት ህይወት፣ ተግባራዊ የሆነ የሚሽን ህይወት፣ ተግባራዊ የሆነ እግዚአብሔር መንፈስ ምሪት ቀበል መስማት እሺ ማለት ብንችል ይሄን ለማምጣት ደግሞ ቅድም እስኪ ያነሳቸው ነገሮች ክርስቶስ ተኮር የሆኑ ስልጠናዎችን፣ ክርስቶስ ተኮር የሆኑ ቲቺንጎችን ላይክ እንደዚህ አይነት ዲስከሽኖችን ራሱ ባይብል ስቴጆቻችን ራሱ መፈተሽ አለባቸው። የየሰፈር ህብረት ቲቺንጎቻችን መፈተሽ አለባቸው። ይሄ ምናኛ የሆኑ ባህላዊ የሆኑ ወደ ክርስቶስ ህይወት የማያስጠጋ ወደ ሚሽን የማያስጠጋ ነገሮቻችን እንደገና ሼፕ መደረግ አለባቸው። እምነታችንን ቆም ብለን አገራችንን ከቃንጻር መፈተሽ አለብን። ሰው ወደ ተግባር ደግሞ ማወድ አለብን። በቃ ይሄ ሲሆን ጥንት በአባቶቻችን ዘመን የሰራ እግዚአብሔር መንፈስ ዛሬም በእኛ ላይ ይሰራል። በእርግጥም ስለሰራም ነው እኛን ወደ ቤቱ ያመጣል፣ ወደ መንግስቱ ያመጣል። ነገር ግን በሙላት በሚያስፈልገው ልክ እግዚአብሔር ምድራችን ለክርስቶስ እንድንዋጃት የሚረዳን መንፈስ በተግባራዊ መንገድ ምልስ በመሆን ማድረግ እንዳለብን ዛሬ በውይይታችን ያነሳቸው አንኳር ነገሮች ናቸው። ትምህርቶቻችን ክርስቶስ ተኮር ይሁኑ። ወደ ቀደመው ወደ አባቶቻችን ውጤታማ ወደ ሆነው የወንጌል ተልእኮ መመለስ አስፈላጊ እንደሆነ ተነጋግረናል። እንግዲህ ወንድማችን መምህር ይመኑ ጌታ ኢየሱስ ይባርክ። በጣም ድንቅ ጊዜ ያሳልፈናል። እውነት ተቸብል የሆነ ጊዜ ያሳለፍነው። ወንድሞቻችን እህቶቻችን በዚህ ፕላትፎርም ተከታታዮች ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። በእውነት እንደሰማነው እውነት ወደ ተግባራዊ ህይወት ወደ ቃሉ እውነት መመለስ እምነታችን የምንፈትሽበት በእርግጥም ደግሞ ወደ እውነተኛው ልምምድ የምንመጣበት የሰማነውን ቃል ወደ ተግባር የምናወርድበት ደግሞ ቤተክርስቲያናችን ውስጥ በእያንዳንዳችን ቤት ውስጥ በእያንዳንዳችን ሰፈር ህብረት ያሉ ባይብል ስቴዲዎች የሰፈር ህብረቶችን ቲቺንጎችን መፈተሽን በክርስቶስ ተኮር የሆነ እውነት ሼፕ የምናደርግበትን ተግባራዊ ስራ እንድንሰራ እግዚአብሔር አምላክ ይርዳን። ጌታ ኢየሱስ ይባርካችሁ። በርኒ እግዚአብሔር ይባርክ። ወንድማችን በርኒ ባርኩት። እውነት ለመናገር በጣም እንደዚህ ለመገናኘት ምክንያት ሆኖና ክርስቶስ ተኮር የሆኑ ኢሹዎች እንድናነሳ በእርግጥም ደግሞ ብዙ ጠቅመናልና ለዚህ ሁሉ ምክንያቱ እግዚአብሔር አምላክ በልብ ውስጥ ሐሳብ አስቀምጦ ራእይ አስቀምጦ እንድንጠቀም ምክንያት የሆነ ወንድማችን በርኒ ነው። በወንድማችን በርኒ አንተም ትዳርህም ህይወትህ ዘመንን የተባረከ ይሁን። ጌታ ኢየሱስ ይባርክ። መጨረሻ ከወንድማችን ፓስተር ብርሃኑ ጋር ስለነበረን ጊዜ ጌታ እንዲረዳ በእያንዳንዳችን ህይወት የጀመረውን ስራ ወደ ተግባር ማውረድ የምንችልበት አቅም ጸጋ እንዲያበዛልን ይጸልይልናል። ወንድማችንን መምህር ይመኑን ይባርክልናል። ጌታ ኢየሱስ ይባርካችሁ። ከወንድማችን ፓስተር ጋር አብረን በመጸለይ የዛሬው ፕሮግራማችንን እንጨርሳለን ማለት ነው። ጌታ ኢየሱስ ይባርካችሁ። ክብር ለጌታ ይሁን። አብረን ሁላችን እንጸልይ። እንደሰማነው እንደ እግዚአብሔር ቃል እግዚአብሔር እንዲረዳን እግዚአብሔር እንዲያግዘን አብረን ተስፋም
እንጸልያለን። ክብር ለጌታ ይሁን። ይረዳን ጌታ። ትልቅ ትምህርት ነው የተማርነው። የሐዋርያትን ስራ በጣም በሚደንቅ ሁኔታ ልንረዳው በመንችል ሁለት ቃቶችና ዛሬ ደግሞ በውይይት መልኩ ራሳችን ጋር እንድናዛምድ እግዚአብሔር ይሆናል። እንግዲህ በዚህ ፍሬ እንድናፈራ እርምጃ እንወስድ ጌታ እንዲረዳን ሁላችንም ለመንፈስ ቅዱስ ራሳችንን እየሰጠን በአንድ ልብ ሆነን እንቅረብ። አሁን አእምሯችንን ሐሳባችንን ትንሽ ሰብሰብ አድርግ። ምናልባት ሁኔታዎችን የማይመቹን ከሆነ አይናችንን ጨፍን ባለንበት ስፍራና ቦታ የምንሰራው ሌላ ስራ ካለ ያንን ቆም አድርገን ለአንድ 2-3 ደቂቃ በጌታ ፍቅር አበረታታችኋለሁ። እስኪ ወደ ሰማይ ወደ ላይ በመንፈስ እንሆን። ሁላችንም በመንፈስ እንሆናለን። ሁላችንም መጸለይ ያለብን ወገኖች አትሊስት የማነው ቃል ነው በህይወታችን ላይ ቃሉን በሰሙት ሁሉ ላይ ቅዱስ ወረዳቸው ነው የሚለው። ቃል ሰምተው ከመንፈስ ቅዱስ ጋር ያኙ ነበር። ቃሉን የሰሙ መንፈስ ቅዱስ በላያቸው ላይ ይወርድ ነበር። ይለዩ መንፈስ ቅዱስ ይወርድባቸው ነበር። አይወረደ መንፈስ እንደገና ሌላ እንዲጸልዳቸው ነበር። ያ መንፈስ ሰዎች ፊት ሲቆሙ ሲሰጣቸው ነበር። ያ መንፈስ እንዲናገሩ ያበረታታቸው ነበር። ትውልድን አሳልፎ ይሰጣቸው ነበር። ታምራቶችን በህይወታቸው ላይ ያደርግ ነበር። ድንቅ ታምራቶች። ሽባዎች ይተረተሩ ነበር፣ ዕውራኖች ይበሩ ነበር፣ የታሰሩ ይፈቱ ነበር። ያንን የሚያደርገው በአባቶቻችን በሐዋርያት ዘመን በእኛም ዘመን ያ መንፈስ ነው የሆነ የሚሰራ ዛሬም ለዳን የሚችል የእግዚአብሔር መንፈስ ነው። ዛሬም ያግዘናል ሁላችንን። የቃል ያው ነው። በዚህ ቃል እኛ መነካት አለብን። በዚህ ቃል እኛ መሞላት አለብን። በዚህ ቃል መንፈስ ውስጥ ላይ በእምነት ሆነን እኛም ደግሞ አብረን መግባት አለብን ወገኖች። ራሳችን አንደኛ ቦታችን መለወጥና መጠበቅ አለበት። ሁለተኛ ሌሎቹን ሰዎች መድረስ የምንችልበትን ድፍረትና ኃይል በዚህ መንፈስ መቀበል አለብን። ሃሌሉያ። አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ በዚህ ፕላትፎርም ደግሞ እግዚአብሔር ሆይ እንድንሰማ እርስ በርሳችን እንማማር እግዚአብሔር የዓለም አምላካችን ያለንበትን ሁኔታ እንድንረዳው እንድናውቀው እግዚአብሔር እንድንገነዘብ እግዚአብሔር ከወዴት እንዳለን ምን እያደረግን እንዳለን አንተ የጠኸውን የዓለም መሰረት የሰጠኸውን ለቤተ ክርስቲያን ለልጆች ለጠራቸው የሰጠኸውን የዘላለም ሕይወት እግዚአብሔር አባት ሆይ እንዴት እንዳለን እንዴት እያገለገልን እንዳለን እንዴት እየኖርን እንዳለን እግዚአብሔር ሆይ በሐዋርያት ሥራ ጌታ ሆይ መጽሐፍ ላይ ያለውን በባሪያ በኩል ተምረናል አይተነዋል። ጌታ እግዚአብሔር ያ ደግሞ በእኛ ሕይወት እንዲሰራ እንፈልጋለን። በእኛ ምን ደግሞ እንዲገለጥ እንፈልጋለን። እግዚአብሔር ሆይ መጀመሪያ እግዚአብሔር አባት በፊት ላይ የጣልነውን እግዚአብሔር አምላካችንና አባታችን ጌታ እግዚአብሔር ዋና ባላደረግንበት ነገራችን ላይ አባትና አምላክ እግዚአብሔር ቸላ ባልነው ነገር ላይ የሰጠህንን ጸጋ እንኳን እግዚአብሔር አምላክ ሆይ በሰጠህን ተልኮ ባላለበት ነገር ላይ ጌታ እግዚአብሔር ሆይ በተገኘ ድካም አንድ ጊዜ ምህረትን እለምናለሁ ለኔን ለባሪያዎች በዚህ ዘመን ላለች ቤተክርስቲያን በጌታ በኢየሱስ ስም ምህረት እንድታደርግልን ዋናውን ዋና አድርገን እግዚአብሔር ባልቆምንበት የዘላለም ቅዱስና አባት ጌታ እግዚአብሔር አምላካችንና አባታችን ስትጠብቀን ስትፈልገን ስትናፍቀን በእኛ ሰራ በእኛ ልትገለጥ በትውልድ ልታድን ስትልቅ ባልተገኘበት ነገራችን ኢየሱስም ለሁላችን ምህረት እንድታረድ ይቅር እንድትለን እለምናለሁ። ጌታ እግዚአብሔር አምላካችን ሆይ ድካም ውስጥ ተገኘንበት እግዚአብሔር ቸላ ብለን ባለንበት የዘላለም ለሌሎቹ ሰጠን እኛ ደግሞ እግዚአብሔር አምላካችን እንዳልተፈለግነ እንደማናስፈልግ ራሳችንን ቆጥን በተለየ መልኩ በተገኘንበት ነገር ላይ እግዚአብሔር በጌታ በኢየሱስ ስም በዚህ ምድር ላለች ቤተክርስቲያን በዚህ ምድር ላይ ለሚኖሩ እንደኔ እንደ ወንድሞችና እንደ እህቶች ላሉ እግዚአብሔር ቅዱስ አባት እግዚአብሔር በተለየ ጌታ እግዚአብሔር አምላክ ያገለግሉ ሴትና ወንድ ባሪያዎች ጌታ ሆይ ድካማችን ይቅር ብለህ እንደገና ምህረት አድርገህ እንደገና እግዚአብሔር ሆይ እንድታስነሳን እንድታስታጥቀን እንደገና በእኛም እንድትሰራ ለትውልዱ እንድታስነሳን እግዚአብሔር በኢየሱስ ስም እንደገና
እንድታስበን እለምንሃለሁ ጌታ እግዚአብሔር አምላክ ሆይ ኃይልን ያስታጠቅ ኃይልን የሰጣቸው እግዚአብሔር የዘላለም አምላክ ሆይ በተግዳሮቶቻቸው መካከል ያንተን ስም ሲጠሩ ሊትራሊ ጌታ እግዚአብሔር የተቀመጡበት ቤት እንኳን እስኪናወጥ ድረስ መንፈስህ ይወርድባቸው ነበረ እግዚአብሔር ኃይልን ይሰጣቸው ነበር ለመናገር ድፍረትን ይሰጣቸው ምሪትን ይሰጣቸው ነበር እግዚአብሔር አምላኬና መድኃኒቴ ሆይ ዛሬም ያ ይሰራል ዛሬም አንተ ተለወጥ ዛሬም መንፈስህ ይያው እንለምናለን በኢየሱስ ኃይልህ እንዲያገኘን እንጸልያለን እግዚአብሔር እንደገና እንድታስነሳን እንደገና እንድታስታጥቀን እግዚአብሔር የቃልህ ዘር ተዘርቷል አምናለሁ ተናግረናል ጌታ እግዚአብሔር ሆይ እውነት በእውነት ቃልህ ተገልጧል የመጣው ቃልህ ግን በኢየሱስም ኃይል በእኛ እንዲያደርግ ጸልያለሁ እኛን እንዲለው አመለካከታችንን አስተሳሰባችንን ፈቃዳችንን ተግባራችንን እንዲለውጠው በኢየሱስ ስም ጸልያለሁ ማድረግ እንዲያስችለን ላይ እንዲያስችለን ዲያሮ ወንጌል መስራት እንዲያስችለን መኖር እንዲያስችለን ዋጋ መክፈል እንዲያስችለን በኢየሱስ ስም ጸልያለሁ ጌታ እንለምንሃለን እግዚአብሔር የዘላለም አባታችን ሆይ በእውነት ምኞት መኖር ያብቃ ጌታ ሆይ በእውነት አንተ አልተለወጥክም አንተ አትለወጥ ዛሬም ትሰራለህ እንደዚህ ይሰራል ላይ እንዲመጣ በኢየሱስ ስም ጸልያለሁ በሁሉ ላይ ነው የሚለው ወንድሞቼ ይሄን ያስኩ ነበር ሁሉ ላይ ወረደባቸው ይላል በሁሉ ላይ ተቀመጠባቸው ይላል ዛሬ ለምንድነው በሁሉ ላይ መቀመጥ ለምንድነው በሁላችን ላይ ማወርድበት ምክንያት ለምንድነው ሁላችን እኛ አልተላክንም ምን ሁለት የመንፈስ ቅዱስ ማደሪያዎች አይደለንም የእግዚአብሔር ልጆች አይደለንም እንዴ ለምንድነው ለተወሰኑ ሰዎች ብቻ የሚሆንበት ምክንያት አይሆንም እንደዚያ ዛሬ ግን በስናውዳዎች ላይ መንፈስ ያነፈሳል ያለው ያ ኢዮኤል ተነገረው ጴጥሮስ የተናገረው እናንተ የሰቀላችሁት የናዝሬቱ ኢየሱስ ይሄንን ድንቅ አደረገ ብሎ እንደመሰከረ ኢየሱስን በመድራችን በቤተክርስቲያን ላይ መንፈስ ኃይል ጸልያለሁ ጸጋ በኃይል እንዲገለጥ ጸልያለሁ ጨለማው የተገፈፈ ይሁን ጋዶሊባና ዲላባርቲና ሱካባዳ አንዶለ ቬጀሌባና ዲስፕሊስታኖ አትደቂቃታ ራቫጄላ ቦና ዲላባና ዲላቦና ዲላባና የእግዚአብሔርን ታላቅ ስራ የምናወራበት አንዶለ ቤቲና ሩድ ቢሻንሳ ሎት አምባርዲል በጆሎቦያ ጌታ በኢየሱስ ምርኮ ይመለስ የተወሰደ ምርኮ ተዳፈ በጌታ በኢየሱስ መገለጥ ይጀምር መነሳሳት ይሁን የመንፈስ እሳት አሁን ይውረድብን በኢየሱስ ስም አጀለብኝ ማላቦና ዲባ እንክልስተን ካልተሞላን ይሄን ቃል ሰምተን ካልነሳን ይሄን ቃል ሰምተን ካልተነቃቃን ይሄን ቃል ሰምተን እግዚአብሔር ሆይ ካልተነሳን ምን ያደርግልን ጌታ በዘላለም አባት ለባና ዲላቦና ነስ ይውረድብን ጸጋ ይገለጥብን ይልህቅልብን አሎጌኒ ማባንያ መስዋዕታችን እንድታነጽ የፈረሰ መስዋዕት የደቀ መስዋዕት የተረሳ መስዋዕት በኢየሱስ እንደገና ሰራ አንዶና ክብርህ የሚገለጥበት የጸሎት መስዋዕት የቅዱሳን ህብረት ጸሎት መስዋዕት በአንድነት የመጸለይ ማጃርዱላ ጌታ መንፈስ ረዳ ጌታ መንፈስ ቅዱስ እንድታስታጥቅ በእውነት ሰማነው ቃል ታሪካችንን እንዲቀይር ህይወታችንን እንዲቀይር የዘላለም አምላክ ወደ ተግባር እንዲያመጣ ጌታ ሆይ ቁጭት በውስጣችን ላይ እንዲከትብን እግዚአብሔር ሆይ እውነተኛ ቅናት በውስጣችን እንዲገባ እግዚአብሔር መንፈስ ቅዱስ እንድትረዳን ለምንሃለሁ ጌታ ሆይ በዚህ ፕላትፎርም ጌታ እግዚአብሔር ሆይ ለዙዘን የሚሆን መልእክት ነው የሰማው ጌታ ሆይ ቀላል አይደለም እግዚአብሔር የዘላለም አምላክ ሐዋርያቶች ኖሩት በእነሱ ዘመን የኖሩትን ነው ጌታ እግዚአብሔር ለኛ ጥቅልል የሆነ ነገር የተሰጠን ጌታ አልሰማንም ማለት አንችልም አላየንም ማለት አንችልም አስነሳን በምህረት አስነሳን በቸርነት አስነሳን ኃይልህን አስታጥቅ እንደገና ልዑል አምላክና አባት ጌታ እግዚአብሔር ሆይ እንማጸናለን ወንጌል እንሰራ እንማጸናለን ለትውልዱ እንድንደርስ እንማጸናለን እግዚአብሔር ወዳልዳኑ ሰዎች መሄድ እንድንችል እንማጸናለን እግዚአብሔር በጸሎት እንድንጋደድ ጌታ ኢየሱስ ክርስቶስ መንቃትን እንድትሰጠን መንቃትን እንድታደርግልን እንለምንሃለን ጌታ በሴትና በወንድ ባሪያዎች ጸጋ መገለጥ ይጀምር ኃይል መገለጥ ይጀምር የትንቢት መንፈስ በላይ ላይ ይምጣ የእውቀት መንፈስ
መንፈስ የኃይል መንፈስ መናፍስቶን የመለየት አምራት የማድረግ ጸጋ ላይቶን ማጋቲ ላፎርፈኔ ጄና አሰራርን ረግን የሚያሳየን ምሪትን የሚሰጠን ህልምን የሚሰጠን ራዕይ የሚሰጠን በጌታ በኢየሱስ ስም የመንፈስ ቅዱስ ሙላት በላያችን ላይ እንዲመጣ በኢየሱስ ስም ጸልያለሁ። ጌታ ሆይ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ መጣን የሚል ድንገት ባለንበት ሁኔታ ድንገት በተኛንበት ድንገት በምንወጣበት ድንገት በመድረክ አገልግሎት ላይ የመንፈስ ቅዱስ ኃይል እንዲመጣ ጸልያለሁ። ጌታ ሆይ በእውነት ኃይልን አስታጥቀን በእውነት አናጎናጽፈን እግዚአብሔር የዘላለም በድርቅ ህይወት በአዶነት ህይወት በታሰት ህይወት በስንፍና ህይወት መቀጠል አንፈልግም። እግዚአብሔር ኃይላችንን አድሰው እግዚአብሔር ኃይልን እግዚአብሔር ጸጋህን ሙላብን በኢየሱስ ስም በወንድሞች ላይ ለሌሎቹ መትረፍ እንዲሆንልን ለሌሎቹ መድረስ እንድንችል እግዚአብሔር ለምድራችን ለውጥ ምክንያት እንድና እግዚአብሔር አምላክና የተዘጉ ደጆች እንዲከፈቱ ተአምሮች እንዲለቀቁ በኢየሱስ ስም የጸጋ ጉልበት የጸጋ ኃይል እንዲገለጽ ጸልዩ። ጌታ ሆይ በእውነት በዚህ ፕላትፎርም እንዲህ አይነት ሁኔታ ልታነቃን በእንዲህ አይነት ሁኔታ እግዚአብሔር አምላክ ልትቀሰቅሰን መጣሃልና እግዚአብሔር ሆይ እንደሰማ ሰው ሰምቶ ደግሞ ጌታ ሆይ የተራበ ከሆነ የተጠማ ከሆነ እግዚአብሔር ለመጠጣትና ለመብላት እንደሚጓዝ እንደሚሮጥ እንደዚያ እግዚአብሔር የህይወት ውሃ ወንዝ ከሆዱ ይፈልቃል የተባለ ጌታ ሆይ በኢየሱስ ገላችን መፍለቅ እንዲጀምር መገለጥ እንዲጀምር ሁላችን እንድትረዳ እንጸልያለሁ። ልቦችን እንድትረዳ ቶችን እንድትረዳ እኔን እንድትረዳ ቤተክርስቲያንን እንድትረዳ እግዚአብሔር አምላክ ሆይ የምድራችንን እግዚአብሔር ቤተክርስቲያንን ወደ እውነተኛው ወደ ትክክለኛው እግዚአብሔር ሆይ በእውነት አንተ ሰዎችን ወደ ጠራህበት ኢየሱስ አንተን መልክ ልንገጥ ወደ ተጠራንበት ወደዚያ እንመልሰን እግዚአብሔር ሆይ ከግላችንን ከራሳችን ከምድራዊ ነገር እንድታወጣን የዘላለም አምላክ ተልእኮአችን እንድንፈጽም እንድትረዳን በፊት ስንቆም እንዳናፈር ብቻችንን እንድንጨርስ እንድንፈጽም እግዚአብሔር በድል እንድናጠናቅ ሁላችን እንድትረዳን በኢየሱስ ስም ጸለይኩኝ። ጌታ ስለምትረዳን ስለምታግዘን እናመሰግንሃለን። ደግሞ በዚህ ፕሮግራም ያገለገለንን ባሪያህን የዘላለም አምላክ ሆይ መምህር በእውነት ኢየሱስ ስም አንተ እንድትባርከው የዘላለም ቅዱስ ጌታ እንድትባርከው ጌታ ሆይ አቤቱ የጠራው ያሳደከው ያስተማርከው የዘላለም ቅዱስ እግዚአብሔር ሆይ ላንተ እግዚአብሔር አምላክ ህዝብን ትውልድን እንዲያስታጥቅልህ ነውና እግዚአብሔር በሮችን እንድትጽፍ ትውልድን አሳልፈህ መጽሐፍ እንዲጽፍ እንድትረዳ እግዚአብሔር አምላኬ ጸጋን እንድታበዛለት በእውነት ጌታ እግዚአብሔር አምላኬ ሆይ ብዙዎች እንዲያስነሱትን እንዲቀሰቀስ እግዚአብሔር ትውልድን አሳልፈ እንድትሰሩ ወንድማችንን ይሜን እንድትባርከው እግዚአብሔር ዘመኑን ኑሮውን ትዳሩን ህይወቱን እግዚአብሔር አምላኬ ሆይ አንተ ያገለገለበት ያለውን ቋም ቤተክርስቲያኑን በኢየሱስ ስም እንድትረዳ ለበረከት እንድትደርገው ባሪያ እንድትረዳ ከዚህ በበለጠ እግዚአብሔር እንዲገለጥ እንዲጠቅም አካል እንዲያንስ እግዚአብሔር እንዲያበረታታ የወደቁት በእርሱ እንዲነሱ የታሰሩ በእሱ እንዲፈቱ እግዚአብሔር አንደበቱን እንድትቀባ አንደበቱን እንድትባርክ እግዚአብሔር አምላክ ለበረከት እንድታደርገው ዛሬ ጸልይንለት። ጌታ ሆይ ባርከ ለበረከት እንድታደርገው እግዚአብሔር የሚያደክመውን የሚያዝለውን እንድትለት ወደኛውን እንድታዋረድለት ለውላክ እግዚአብሔር አልፎ ስራህን እንዲሰራ አልፎ እንዲሄድ አልፎ ደግሞ እግዚአብሔር ትውልዱ ላይ እንዲገለጥ ከጌታ እግዚአብሔር ከይሉንታ እንድታወጣው የሰጠኸውን በታማኝነት ሰጥቶ እግዚአብሔር አምላኬ ሆይ አገልግሎቱን እንዲፈጽም እንድትረዳው በኢየሱስ ክርስቶስ ስም ጸልዩ። ጌታ ሆይ ደግሞ ይህንን ፕላትፎርም ጌታ ሆይ እንዲያገለግል ኃላፊነት ለሰጠኸው የዘላለም አምላክና አባት ጌታ እግዚአብሔር ለወንድማችን ደግሞ ጸልያለሁ። ቅዱስ አባትና አምላክ እግዚአብሔር ወንበሬ እንድትባርከው ሚኒስቴሪውን እንድትባርክ ጌታ እግዚአብሔር እንደዚህ እንድንጽናና እንድንበረታ ራሳችንን እንድናይ እንድንገባ መንገዳችንን እንድናስተካከል ይሄ ፕላትፎርም ስለተገኘ ነውና በኢየሱስ ስም በርን እንድትባርክ ትዳሩን እንድትባርክ አገልግሎቱን እንድትባርክ በኢየሱስ ስም ጸለይኩ። እዚህ ፕላትፎርም ውስጥ እያገሉ መጋቢዎችን እንድትባርካቸው እግዚአብሔር አምላኬ ቤታቸው ኑሯችን እንድትባርክ ለበረከት እንድታደርጋቸው ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ወንድሞችን እንድትባርክ እህቶችን እንድትባርክ
ላሉበት ምድር ውስጥ እንድታደርጋቸው ላሉበት ክርስቲያን ፈውስ እንድታደርጋቸው ለበረከት ምክንያት አድርገህ እንድትገልጣቸው ድካማቸውን ብርታት እንድትው እግዚአብሔር አምላኬና መድኃኒቴ ኃይል እንድታስታጥቃቸው ወንድሞችን በጌታ በኢየሱስ ስም እለምናለሁ። ክቡር አምላክ እግዚአብሔር እናመሰግንሃለን ይህንን ዕድል ስለሰጠ በዚህ ፕላትፎርም እንድንታይ እንድንሰማማ አብረን እንድንጸልይ እግዚአብሔር አምላክ አብረን ያንተን የወንጌል ሥራ እንድንሰራ ዕድል ስለሰጠን እናመሰግንሃለን። ጌታ ሆይ ወደፊትም ዕድል እንድትሰጠን እድሜ ከሰጠን ዘመን ከሰጠን ፈቃድህን በሕይወታችን ላይ እንድትፈጽም አንተ ያልከው እንዲሆን እኛም ባሪያዎች እንከተልን እንድታሰማራን እግዚአብሔር ብሪት እንድትሰጠን እግዚአብሔር አምላካችን ለበረከት እንድታደርገን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ጌታ ሆይ ይህንን ባሪያህን ስለረዳ ወንድሞችን ዕድል ስላገኘሁ ወንድሞችን ስላየኋቸው ስላገኘኋቸው አመሰግናለሁ። ጌታ እግዚአብሔር ሆይ ስለጠን አንድ ስለሰጠን ህብረት ስለሰጠን ማምነት እግዚአብሔር ዘላለም አባት እናመሰግናለን። እግዚአብሔር እናመሰግናለን። እድል ለተሰጠው ሰው ራሴ ቆጣለሁ እንታደለ ሰው እግዚአብሔር አምላክ ወንድሞቼ ጋር እግዚአብሔር የወንጌልን ሥራ አብረን ያንተን ሥራ እንድንሰራ እድል ስለሰጠን በእውነት አመሰግናለሁ። ባርካለሁ። እግዚአብሔር አምላክ ማደሪያ የተባረከ ይሁን። ዘመናችንን ጊዜያችንን ምድራችንን ትውልዳችንን ላንተ አሳልፈን ሰጠን። ፈቃድ በሕይወታችን ከናውን እናመሰግናለን በጌታ በኢየሱስ ስም አሜን 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 አሜን። ወንድማችን ፓስተር ብሬ እግዚአብሔር ይባርክ። ዘመን ህይወት ትዳር አገልግሎት ኑሮ ሁሉ ነገር ይባርክ። ክብር ለእግዚአብሔር። አሜን። ወንድም በጣም ጌታ ኢየሱስ ይባርካችሁ። በጣም ሰዓት ሄዷል ግን ይሄዳል መሰለንም እንደው ካለን ጊዜ አንፃር ካልሆነ በስተቀር በጣም የተጠቀምንበት ያተረፍንበት ጊዜ ነው የነበረን። ክብር ለእግዚአብሔር ይሁን። ምናልባት እንግዲህ ይሄን የመሰለ ትልቅ ድንቅ ሐሳቦች እየተካፈልንበት ያለ ፕላትፎርም ነው። ብዙዎች መካፈል አለባቸው። የምትችሏቸውን ሰዎች ኢንቫይት አድርጓቸው፣ ጆይን እንዲያደርጉ እርዷቸው። እንግዲህ ሳምንት ጌታ ቢፈቅድና ብንኖር ፓስተራል ኢፒስትልስ ይሄ መጽሐፈ መጋቢ ጢሞቴዎስ መጽሐፍን እንጀምራለን። ሳምንት በሰዓቱ እንገናኝ። አብረን እግዚአብሔርን ቃል እናጠናለን፣ እንማማራለን፣ ከልጅ እንተራረጋለን። አብረን እግዚአብሔር መንግስቱን ሥራ እንሰራለን። በርኒዬ ጌታ ኢየሱስ ይባርክ። አንተ የምትለው ነገር ካለ ወደ አንተ መልሳለሁ።